የራሷን ደም አውጥታ ከውሃ ጋር ቀላቅላ ያጠመቀች ብቸኛ ቫምፓየር ነው። ቫምፓየር የምትሏት አይነት ሴት ንግስት እሌኒ የቆስጠንጢኖስ እናት። መፈናፈኛ የለም እዚህ፣ ያለ መረጃ ንቅንቅ የለም። በጥታ በንዴት ይመስለኛል አንድ ቀን ነው መሰለኝ አንብቤ ጨርሱት መጽሐፍ ቫምፓየር አይደል ወደ እምነት ሰጣቸዋለሁ። ኦኬ የሆና አለች አሉ። ይሄን ብቻ አይደለም፣ ሴትዮዋ ደምም ጠጥታለች። ሴትዮዋ ደም ጠጥታለች። ከጌታ መስቀል ስቁረት ወይም ቀዳዳ ማለት ነው። ስቁረቱ ወይ ቀዳዳ ወይ ትታሩ ውስጥ በትታሩ ጌታ እጅ ላይ የገባው ምስማር አላለን፣ እሱ አልፎ በእንጨቱ ጋር ገባ አይደል? በዛ ውስጥ ደሙ ከአካል ውስጥ ሄዶ በመስቀሉ ቀዳዳ ውስጥ አልፎ ንግስት እሌኒ ቆፍራ ስታገኘው በመስቀል ውስጥ ወተት ወይን፣ ደም እና ምንድነው ወተት ተገኘ ይመስለኛል። ወተት ይመስለኛል። ቆይ ባልሳሳት የዙ መጽሐፉ አለ። መቀላመድ መቀባጠር የለም እና ከዛ ደሙን ግን ጠጣችሁ ይላል። ቫምፓየር ነው ያላችሁት። መረጃ ታለም ታብ ኮፒ ሊንክ ሼር አድርግ እንጂ እህትየው እንዴ መረጃ ሳይጠየቃየ የመረጃ እጥረት እዚህ ቤት ያለ ለማስመሰል አይደል ነው። ኦኬ ይሄው መጀመሪያ እንደዚህ እናነበዋለና ዛሬ ምሳሽን መብላት እስከሚያቀትሽ ድረስ ደም በደም እናደርገዋለን። ገድሉ ማለት ነው። ኦኬ ከቁጥር ስንት አንዳንድ ኦርቶዶክሳውያኖች እኮ ታውቃለህ ይሄን ቤት እንደ ሆስፒታል የሚቆጥሩት ለምን ገብቷል። ቤታቸው አይነበብላቸውም መጽሐፍ። እዚህ መጥተው ግን ያለባቸውን ያያሉ። ጨጓራም ሳምባም ምንም ካለባቸው ብቻ ያላቸው ጉዳቸው የሚረዱት እዚህ ነው። ገባ ቤታቸው አይነግሯቸውም። ስለዚህ እዚህ ድረስ መጥተው ነው የሚረዱት። እና ቀጥል እንግዲህ እውነት ነው እሱ ላይ እውነት ብለሃል። ኦኬ ታሪኩ ምዕራፍ 15 ላይ ድርሳነ መስቀል ገጽ 442 ነው የሚጀምረው። ያዙ እንግዲህ ሪከርድ ማድረግ የምትችሉ ሰዎች እኔ መጽሐፉን ከአራት ነጥቡና ከድር ነጠላ ሰረዝ ውጭ እንዳለ ነው ቁርጥም አድርጌ የበላሁት። የቀረኝ የተረፈኝ ቦታ ምዕራፍ ገጽ የለም። ኦኬ ከገጽ 142 ይጀምራል። ምዕራፍ 15 ላይ ነው ያለው። ባይዘው ባሏ ቁንስጣ ነው የሚባለው። የቆስጠንጢኖስ አባት ቁንስጣ ነው የሚባለው። የንግስት እሌኒ ባል አረማዊ የሆነ ሰው ነው እና በዚህ ክፍል ላይ ክፍሉ ረጅም ስለሆነ ስንት ቁጥር ላንብብላችሁ? አሁን ይሄንን ሁሉ ላንብብላችሁ እንዴ? በጣም ሰፊ ነው። እሺ 19 ቁጥር በቃ ላንብብላችሁ፣ እንደምንም ታገሱ። ፈጠን አድርጌ አነባዋለሁ። በዚያን ጊዜ የበራጥያስ ንጉሥ ወደ ባህር ዳርቻ በደምም ጥምቀት ስላላቸው ማለት ነው ወደ ባህር ዳርቻ ወርደው አሳን አጥምደው ያመጡለት ዘንድ አገልጋዮቹን አዛቸው። እነሱም ንጉሱ ጌታቸው እንዳዛቸው ሄዱ። ወደ ባህርም ዳርቻ ደርሰው መረባቸውን ወደ ባህር ጨመሩ። ያንን ሳጥን የዋጠውን አሳ ተያዘላቸው። በታላቅ ኃይልም ከባህር ውስጥ አወጡት። ስሙ ቁንስጣ ለሚል ንጉስ ጌታቸው ወስደው ሰጡት። ይሄ ወደኋላ ታሪኩ እዚህ ሳጥን ውስጥ ሲከፈት የታለ ሳጥኑ? አዎ እዚህ ሳጥን ውስጥ ሲከፈት የሚገኘውን ነገር ታዩታላችሁ። ኦኬ ለንጉሱ ለቁንስጣ ሰጡት። በዚያንም ጊዜ ንጉሱ ቁንስጣ አገልጋዮቹን ጠብሰን እንበላው ዘንድ ፈጥናችሁ እስኪረዱት አላቸው። ወዲያውኑም አርደው ሆዱን ሰነጠቁ። በአሳው ሆድ ውስጥም ሳጥን አገኙ። እዚህ ሳጥን ውስጥ ምን ይሆን ያለው አገኙ።
እነርሱም ያንን ሳጥን ወስደው ለንጉሱ ሰጡት። ንጉሱም በአሳ ሆድ ውስጥ የተገኘው ያንን ሳጥን በከፈተው ጊዜ ለአህያዋ ደምግባቷ ያማረ፣ መልኳ ውበቷ ድንቅ የሆነ በወርቅ በብር በቀጫጭን ልብሶች ያጌጠች የተሸለመች ቀይ ሴት አገኘ። ሳጥን ውስጥ ቀይዋ ሴት ሳጥን ውስጥ ናት። ሳጥኑ አሳ ሆድ ውስጥ ነው። አንዱ ንጦት ማለት ነው። ቀይዋ ሴት ምን እንደዚህ የሚል አላቸው አይደል? ልጆች የሚጫወቱት ይሄ ነው። ቀይዋን ሴት አገኘ። ቀይሞይ ተረጋጉ። ኦኬ፣ ምሳችሁን የበላችሁ ሰዎች አምልጣችኋል። ካልሆነ ግን ውጡ። ጌታ ምስክሬ፣ ውጡ ከዚህ ቤት ቶሎ። እህል ያልበላችሁ፣ መክሰስ ያልበላችሁ ውጡ ቶሎ ፈጥናችሁ። አሁን ይህን ቤት ለቀህ በብርሃን ፍጥነት ውልቅ ብለህ ሂድ። በኋላ ትመጣለህ ወይ ቲክቶክ ላይ ትሰማዋለህ። በኋላ ምሳዬን ቁርሴን ሳልበላ ዘጋኝ ምናምን ነገር እናትሉ። ነግረናል። እሺ። ንጉሡ ቁንስጣም ባያት ጊዜ እጅግ ደንግጦ ፈራ። እንዲህም አላት፣ ለክርስቲያኑ ጎንሽ ፈጠን እናርገሽ ብዩ ታጊ ፈጠን እናርገሽ ብይ። አውስትራሊያኖች ራት እየበሉ ነው። እሺ። ለክርስቲያን ወገኖች ከእናታቸውና ከእመቤታቸው ናት የሚሏት ድንግል ማርያም አንቺ ነሽን አላት። ባዚው ስለ ጥምቀት ነው የምናወራው፣ የደም ጥምቀትም ስላላቸው ማለት ነው። የከበረች ሌኒ ለንጉሱ እንዲህ ብላ መለሰችለት፣ አንተ እንደምትለው እኔ እሷ አይደለሁም። እኔ ለእመቤቴ ለድንግል ማርያም ባሪያዋ ነኝ እንጂ እርሷ ልመስላት አይገባኝም። ነገር ግን የማዝና የምተክዝ ፈተና የደረሰብኝ ሴት ነኝ አለችው። ከሳጥን ውስጥ ወጣ ይሄን ያህል ሁሉ የምትለፈልፈው። ይህንንም ባለች ጊዜ የከበረችን ሌኒ ወስዶ ወደ ቤተ መንግስቱ እልፍኝ አስገባት። በመንግስቱም ዙፋን ላይ በማስቀመጥ ታላቅ ክብርንም አከበራት። የሐር መጋረጃንም አስጋረዳት። ከሁሉም ሴቶች አብልጦ አከበራት። ከዚህም በኋላ ወደ ሮሃ ሀገር ወሰዳት። የውስጥ ገላዋን ንጹሕ ይሆን ዘንድ ንጽህናዋ ጣዕም ያላቸው ምግቦችን እስከ 6 ወር ድረስ እንደ አስቴር ማለት ነው። እንግዲህ በደንገጡሮች ልትታሽ ነው ማለት ነው። የውጭ ስጋዋንም ንጹሕ ይሆን ዘንድ ጣዕም መዓዛ ንጹሐን ያላቸውን መጠጦችን እያጠጣት 6 ወር ያህል እንዲህ በእንዲህ ያለ ሁኔታ በታላቅ ክብር በሮሃ ሀገር ዓመት አኖራት። ለሁል ጊዜ ጣዕም ያላቸውን ምግቦችን መዓዛና ጣዕም ያላቸው መጠጦችን አዘጋጅተው ያቀርቡላት ዘንድ ቤተሰቦቻቸውን በማዘዝ ምግብ ሰራላት። ዳግመኛ የሚታዘዙላትና ያገለግሏት ዘንድ በፍቅርና በሰላም በመልካም በሆነ አጠባበቅ ይጠብቋት ዘንድ የሮሃ ሀገር ሰዎችን ሁሉ አዘዛቸው። አቤት አቤት አቤት! እንደዚህ ነበር እኮ ምናነበው። ዛየህ ህይወት የሌለውን ነገር ማለት ነው። ህይወት ያለበት ሸረሪት ያደራበት ዘመን ያሳዝነኛል። ከዛ ይህንንም ካዘዛቸው በኋላ በበራያጣስ ወዳለ ወደ ቤተክርስቲያን ወደ ቤተ መንግስቱ ተመልሶ ሄደ። ከዚያም ንጉሱ ቁንስጣ ከአንድ ዓመት በኋላ ሁለተኛ ወደ ሮሃ ከተማ ተመልሶ የሮሃ ሀገር ሰዎችም ብዙ መብሎችና መጠጦችንም አቀረቡለት። እነርሱም ከሁሉ ሰራዊቶች ጋር መኳንንቶች ጋር ከሀገር ታላላቅ ሰዎች ጋር በላ ጠጣ። ከሰራዊቱና ከመኳንንቶቹ ጋር ንጉሱ ቁንስጣም ሲበላ ሲጠጣ፣ እርሷ እሌኒ ግን ወደ አሸናፊ ወደ እግዚአብሔር እየማለደች እየለመነች ቆማ በመጸለይ ላይ ነበረች። ስትጸልይም እንዲህ እያለች ነው። ሕያው እግዚአብሔር ልጅ የሆንክ የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ሆይ በሁለት ወገን ድንግል ከሆነች በከበረች በእመቤቴ ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስተህ ሰው በመሆን ለማርያም ሰው ሚስቱ ለማያምን ሰው ሚስቱ ሆን ዘንድ ፈቀድክን ብላ እያለች ነው። እቺ ንግግር የቆየ እሌኒ ንግግር አይደለችም። ኢትዮጵያ ውስጥ የተፈበረከች የኢትዮጵያ ደብተራዎች የሚሏት ነች። ከስጋዋ ስጋ ከነፍሷ ነፍስ በሁለት ድንግል የምትሆን ምናምን ነገር ነው የለም። እቺ ኢትዮጵያ ውስጥ ምስራቅ አፍሪካ ላይ እዚሁ እኛ ጋር የተፈጠረች ነች። እሌኒ ይህን ቋንቋ አታውቀውም። ኦኬ፣ እለፈው ኤርምያስ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ ጽንሰትህ፣ ልደትህ፣ ጥምቀትህን በከበረ ዕፀ መስቀል ላይ መሰቀልህ፣ መሞትህ፣ በሦስተኛው ቀን ከሙታን ተለይተህ መነሳትህ፣ በ40 ቀን ማድረግህ፣ ዳግመኛ በሕያዋንና በሙታን ላይ ለመፍረድ መምጣትህ ለማያምን ሰው ሚስት እሆን ዘንድ ፈቀድክን? ጌታ ኢየሱስ ክርስቶስ ሆይ ለዚህ ሰው ሚስት ሆነው ዘንድ ፈቅደህ ከሆነ ልቦናውንም ወደ እኔ ሃይማኖት መልስለት አለች። ሊያገባኝ ከሆነ በቃ ወደ እኔ ሃይማኖት አምጣው አለች። ጥሩ ነው። አየህ፣ አምጣው ብላ ያለችው ማን ነው? ጌታን ነው። እሺ፣
የከበረች እሌኒም እጆቿን ወደ ሰማይ ዘርግታ ወደ አሸናፊው እግዚአብሔር እንዲህ ስትል ስትጸልይ እርሷ ወዳለችበት ይህ ንጉሱ ገብቶ አንቺ ሴት ለእኔ ሚስት ትሆኚ ዘንድ እሻለሁ አላት። እርሷም ጌታዬ ሆይ እንዴት ይሆናል? እኔ ከክብር ባለቤት ከጌታ በኢየሱስ ክርስቶስ ማመን አምላክን በወለደች በድንጋሌ ስጋ በእመቤቴ በድንግል ማርያም በአማላጅነቷ የምታመን ክርስቲያን ስለሆኑ አንተ ግን የክርስትና ጥምቀት የሌለህ በሁለት ወገን ድንግል ከሆነች ከእመቤታችን ማርያም የተወለደ ፈጣሪያችን ክርስቶስን የማታምን ስትሆን ይህንን ከአሁን በፊት አልሆነም ወደፊትም አይሆንም ስትል መለሰችለት። ለአግባሽ ብሎ ሲላት ማለት ነው። በጣም እኮ ደራሲዎች ናቸው አልኩ። እንዴት አድርገው እንደሚያገናኙት ማን እንደሚያቀብላቸው። ኦኬ እንለጥቃለን። ታሪኩ ይቀጥላል፣ አላለቀም። ንጉሱ ቁንስጣም ቅድስት እሌኒ መልሶ አንቺ የዋሃት ሴት ይህንም በማለትሽ ከእጄ ታመልጭ ዘንድ የሚቻልሽ ይመስልሻል? እኔ ግን በማስገደድ በግድ ተጋፍቼ ከአንቺ ጋር አልገናኝም። ያው አልደፍርሽም ነው ያላት። አልገናኝም፣ የልቦናሽን በጎ ፍቃድ ይሁን እንጂ አላት። የከበረችም እሌኒ ከዚህ ንጉስ እጅ ማምለጥ እንደማትችል ባወቀች ጊዜ ጡቷን ይታያል፣ አይናችሁን በደንብ ግለጡ። ጡቷን መብጣት ማለት በመቅደድ በመሸንተር በመቧጨር በኃይለኛ መብጣት ማለት መሰንጠቅ ማለት በመብጣት ደም አውጥታ ከምኗ ውስጥ ከጡቷ ውስጥ ከቤቷ አጠገብ ካለ ውሃ ውስጥ ጨመረችውና ጌታዬ ንጉሥ ሆይ ይህንን ስራ ከኔ ጋር ትሰራ ዘንድ ከወደድክ፣ ጌታዬ ንጉሥ ሆይ አለችው ንጉሱን፣ ይህንን ስራ ከኔ ዘንድ ትሰራ ዘንድ ከወደድክ ማለት ልታገባኝ ከፈለክ፣ ልትገናኘኝ የምትፈልግ ከሆነ አግብታይ ከወደድክ የእኔ የክርስቲያኒቱ ደም በተቀላቀለበት በዚህ ውሃ ታጠብ። አዳምና ሔዋንን ሁሉንም ልጆቻቸውን ለማዳን ከእመቤታችን ከድንግል ማርያም በተወለደው በጌታ በኢየሱስ ክርስቶስ እመን አለችው። በእኔ ደም ታጠብ፣ በኢየሱስ ግን እመን። በኢየሱስ ደም አይደለም የምትታጠበው፣ በእኔ ደም በተቀላቀለ ነው። በኢየሱስ ደም መታጠብ የሚባል ነገር የለም። እዚህ ላይ እንተማመን። አግብተኸኝ አልጋ ላይ ከአብረን ከመተኛታችን በፊት በዚህ ጉዳይ ንጉሥ ቁንስጣ ሆይ ልንተማመን ይገባል አለቻቸው። ልመናዋና በረከቷ በኦርቶዶክሳውያን ላይ ከነተረቷ ይደርባቸውና ኦኬ አይልኝ አለችው። ይህ ንጉሥም ቅድስት እሌኒ ነሽ፣ እንደወደድሽ ይሆንልሽ፣ ልብሽ የወደደውን ሁሉ እፈጽምልሻለሁ አላት። ቸኩሏል እሷን አግብቶ ከእሷ ጋር መተኛት፣ ያው የወንድ ነገር። እሺ ኧረው ወይ ቆይ ይህንንም ቃል ከተናገራት በኋላ ንጉሱ ቁንስጣ እንዲህ አለ፣ ከሁሉ ቤተሰቦቹ ጋር አዳምን ያድነው ዘንድ ልጆቹንም ሁሉ በከበረ ዕፀ መስቀል ላይ በተሰቀለው በጌታችን በኢየሱስ ክርስቶስ ስም እንጠመቃለን በማለት የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቹ ጋር ተጠመቀ። ዳጊና ተመልሰ ካልሆነ ብሎክ ነው ማድረግ። ወጣሻሽታል ማለት ነው። ይህንን ጆሮ አይሰማም ብለህ ከሆነ ትሰማለህ፣ ግዴታ ሀሳብ ትሰጣለህ። በዚህ ላይ ና ዳጊሻ፣ የምን መውረድ ነው? ና ተመልሰ ብያለሁ። ኦኬ። የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቹ ጋር ተጠመቀ። በክብር ባለቤት በጌታችን
በኢየሱስ ክርስቶስም አመኑ። ይህም ስራ በጥምቀት ፈንታ እንደ አማናዊ ጥምቀት ሆነላቸው። ምን ትላላችሁ? ወደ ደሙ መጠጣት ጋር ከመውሰዴ በፊት በደም ልታገባው የፈለገችውን ቁንስጣ የተባለውን ንጉሥ ጡቷን ሰንጥቃ ደም አውጥታ ከውሃ ጋር ቀላቅላ በኢየሱስ ክርስቶስ ደም ታጠብ ሳይሆን ያለችው የኔ ደም በተቀላቀለበት ታጠብ፣ ከነ ቤተሰቦችም ተጠመቅ፣ እሱ አማናዊ ጥምቀት ይሆንልሃል አለችው። ምን አላችሁ? ምን አላችሁ? ጌታ ኢየሱስ ክርስቶስ እንደሚያድን በልብህ አምነህ በአፍህ መስክረህ ብለዋለች አላለችው? ስለዚህ የፍቅር ጥምቀት ነው ያጠመቀችው። የፍቅርስ ቢሆን ጡት ሰንጥቆ ደም አውጥቶ ከውሃ ጋር ቀላቅሏል እንዴ? እንዲህ አይነት ፍቅር ወንዶች በዓለም ያሉ እንደዛ ያደርጋሉ። አንዳንዴ ምንድነው እጃቸውን ይቆርጣሉ፣ ደም ምናምን የሚሉት ጥሩ አይደለም፣ ግን እንደዛ አይነት ነው የሚመስለው። ጥሩ ልቦለድ ነው ግን እህትየው መሲ ይሄን እኮ አንዳንዱ ተንበርክኳል ደንግጦ። እህትየው እሺ ጸጊ በኢየሱስ ስም ጸጊ እንዴ አስነብባችሁኝማ ጸጥ ማለት የለም እንዴ እህቶች ወንድሞች እንዳለን አንደኛው ወረደ ዳጊ ዋሪስና ቤካ አሉ። ዞር ብዬ ነበረ። አይ ተይው እንዴ ሲነበብ አልሰማሽም ማለት ነው ጸጊዬ? አዎ እንዴ አጥፎ አላልክም? እንዳትሰሙ ቁርሴን እየበላው ነው ስራ ድሬ መጥቼ አጥፎ ስትቀንሽ በልተሽ ጨርሽ? ጨርሻለሁ። ያው ከጡቷ ውሃ አውጥታ ከጡቷ ደም አውጥታ ከውሃ ጋር ቀላቅላ ባሏንና ቤተሰቡን ሁሉ አጠመቀች። እሌኒ ለዛ ነው ታዲያ እነሱ አሁን እንደዛ የሚሉት ማለት ነው። ምንድን ነበር ያልከው ቃሉን የቀድሞ ነው ኤርሚዬ? ማየገቦ መለሳለሁ። ጥምቀት ላይ ነው ያለው ማየገቦ። ይሄ ማለት ነው እዚህ እመጣለሁ። ከጌታ ጎን እንደፈሰሰው ማየገቦ ሆነለት ይላል። ከጌታ ጎን የፈሰሰው በዮሐንስ ወንጌል መጽሐፍ ምዕራፍ 19 ቁጥር 34 እና 35 ላይ በተለይ ቁጥር 34 ላይ ከጭፍሮቹም አንዱ መጥቶ የጌታችን የኢየሱስ ክርስቶስን ጎኑን ወጋው፣ ከዛ ከጎኑ ውሃና ደም ወጣ ነው ብሎ የሚለው። እሱን ኦርቶዶክስ ማየገቦ ትለዋለች እና እንደ ማየገቦ ይሆንላቸዋል ብላ ትላለች። ማየገቦ ከሆነ ከጌታ ከኢየሱስ ክርስቶስ ጎን የወጣው ደም ብቻ አይደለም፣ ውሃ ወጥቷል። ውሃ ብቻ አይደለም ደምም ወጥቷል። ውሃና ደም ነው ወጣ ብሎ የሚለው መጽሐፉ። ኦርቶዶክስ ስለዚህ ሰውን ስታጠምቅ በማየገቦ ከሆነ የምታጠምቀው ከጌታ ጎን በፈሰሰው ደምና ውሃ ነው ማለት ነው። እሺ ውሃውን ሪፕሬዘንት ካደረገ ደሙን በምንድን ነው የሚተኩት? በራሳቸው ይኸው በእሌኒ ተተካኩ። ኦኬ ዋሪስ ወንድምነት የምትሉት ካለ ወደ ደሙን ወደምጠጣበት ጋር ከመሄዴ በፊት ማለት ነው። እናንተ እያወራችሁ መሄድ እንችላለን። ያስጠጣችበት ጋር እናውራኛ። ወደ ጠጣችበት ከመሄዳችሁ በፊት ያስጠጣችበት ጋር ያስጠመቀችበት ይሄ በጣም ይሄ እንደዚህ አይነት ልምምዶች በነገራችን ላይ ከልት ናቸው፣ ከከልት የሚመደቡ ናቸው። እንደው አንዳንዴ ይሄ ተቋም ይሄ አንዳንድ ጽሁፎቹ ሲነበቡ እንደው ከልት ነው ብለን ልንደመድም እንገደዳለን። አንዳንዴ እንግዲህ ታውቃላችሁ አንድ ተቋም ከልት ሲሆንና እንደው በክርስትና ሃይማኖት ውስጥ ደግሞ ተካቶ እንደው ችግሮች አሉበት ምናምን ሲባል የተለያዩ ናቸውና አንዳንድ ጽሁፎቹ፣ አንዳንድ ስራዎቹ፣ አንዳንድ እምነቶቹ፣ አንዳንድ መጽሐፍቱ ሲጠኑ ግን ኦልሬዲ ከልት ናቸው።
ሚዩት አድርግ ናሆም። ከልት ናቸው ነው የምለው። እኔ በጣም ይከብዳል ለመስማት፣ በጣም እኔም ቀፎኛል። ገና እኮ በጥታ ስትል እኮ በቃ በጣም ከበደኝ። እኔ ለምን ያህል ራሱ እኮ ሰውነትህን መቅደድ በኤልያስ ዘመን እንደሆነው ነው እንግዲህ ሰውነታቸውን እየቧጨሩ አምላካቸውን ለማውረድ የሞከሩት ሙከራ ነው ትዝ እያለኝ የነበረውና ሰውነታቸውን እየቀዳደዱ ሰውነታቸውን እያደሙ እያቆሰሉ አሁንም እስልምና ላይ ወደዚህ ወደ የሺአ እምነት ተከታዮች እንደዚህ ያደርጋሉ። ራሳቸውን በመግረፍ በማድማት ወደ አምላክ የቀረቡና ከአምላክ ጋር ትስስራቸው የጨመረ እንዲሁም ደግሞ ያለፉትን ቅዱሳን ብለው የሚጠሯቸው ኢማሞችን ያሰቡ ይመስሏቸዋልና እኔ ከእንደዛ አይነት ነገሮች ጋር ነው እየተገናኘብኝ የነበረው። ኤርሚ በጣም አደገኛ የከልት ባህሪ ነው ባይነኝ እኔ በእውነቱ። ቴንክ ዩ ኦኬ ቴንክ ዩ ወንድምነት፣ ያ ጸጋ ያብዛልሽ። ቤካ የምትሉት ካለ አይ ወንድምት እኛ እንስማ እስቲ ማጥበቅና መጣት አንድ ላይ ቀላቅለን ነው። ኦኬ እሺ በወርሃ ሚያዝያ የሚነበበው ድርሳነ መስቀል ገጽ 179 ሌላውን ጉድ ስማልኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በወርሃ በሚያዝያ ወር የሚነበብ የጌታ ኢየሱስ ክርስቶስ የመስቀሉን ድርሳን እንጽፋለን። ጌታችን ኢየሱስ ክርስቶስ ይቅርታው፣ ምሕረቱ፣ የመስቀሉ ክብረ ሞገስ ከሀገራችን ከኢትዮጵያ አልጨርሰውም። ጌታን ከእንጨቱ ጋር ቀላቅለው ስላለንም አልጨርሰው። የጌታዬ ብየውን አሜን እል ነበር። ኦኬ። ከዚህም በኋላ ንግሥት እሌኒ እንዲህ ስትል ካህናቱን አዘዘቻቸው። የከበረ ዕፀ መስቀልን ከወርቅ በተሰራ ግምጃ አጎናጽፉት። መስቀሉ ተቆፍሮ ተገኘ ማለት ነው። አጎናጽፉት ማለት አልብሱት በከበረ። ከዛ ብሩህ በሆነ ልብስም ጠቀለሉት። በሰማያዊ ዕንቁ ሸፍናችሁት በወርቅ አልጋ ላይ አወጡት። መስቀሉ ማለት ነው። ከወርቅ ሳጥን ውስጥ አስገቡት አለቻቸው። ወደ ጌታ ክርስቶስ ዕፀ መስቀልም ካህናቱ በቀረቡ ጊዜ ችንካሮቹ በወጓቸው ቀዳዳዎች፣ የሰውነቱ ቀዳዳ እጁ ላይ እግሩ ላይ ማለት ነው፣ ችንካሮቹ የገቡበት በዛ ቀዳዳ ውስጥ ደምን፣ ወተትን፣ ወይንን፣ ቅባትን ሲፈስ አገኙ። ደም፣ ወተት፣ ወይን፣ ቅባት አራቱ ሲፈስ አገኙት። ከዛ ከጌታ መስቀል ከችንካሩ በወጓቸው ቀዳዳዎች ውስጥ ማለት ነው። ኦኬ፣ ሲፈሱ አገኙት። ይህም ቅባት የክርስቶስ ወገኖች ጳጳሳትና ነገስታት ታቦቶች የሚከብሩበት ወይ የሚቀቡበት ማለት ነው ሜሮን ነው አሉ። ከየት ነው የተገኘው? ከጌታ መስቀል ቀዳዳ ውስጥ በእጁ አልፎ እንጨት ውስጥ ሲገባ የገባው እዛ ቀዳዳ ውስጥ ነው የተገኘው። እሺ፣ ቅባቱ ለምንድን ነው አሉ? ጳጳሳቱ ሲሾሙና ካህናቱ ሲሾሙ ታቦታቱ ሁሉ እንትን ሲሉ የሚቀቧቸው ነው። የሚከብሩበት ማለት የሚቀቡበት ማለት ነው። ኦኬ። ከዚህም በኋላ የጌታችን የኢየሱስ ክርስቶስ የከበረ ዕፀ መስቀል በግምጃ ቤት ውስጥ በልብሶች ውስጥ በሰማያዊ ፈትል ወርቅ በተነጠፈ ግምጃ ልብሶቹን አስጊጠው ሸልሞ በወርቅ አልጋ ላይ አስተኙት። ንግሥት እሌኒም ወዳለችበት አመጡት ይላል። ቀጥታ አሁን ይህንን ከገጽ 222 ላይ ሄዳለች። 197 ነው።
ረጅም ስለሆነ ማለት ነው። ኦኬ 222 220 እሺ ቆይ 222 ላይ ከመሄዳችን በፊት ከዛ ንግስት ሌኒ ጌታችን ኢየሱስ ክርስቶስ ዕፀ መስቀል ባየች ጊዜ እየዘመረች እንዲህ እያለች በእውነት ያለ መሐላ ያለ ሐሰት ይህ መስቀል እውነት ነው እያለች በፊቱ ሰገደ፣ የተንበረከከችለት። ከዛስ ኦኬ በጣም ብዙ ስለሆነ ማለት ነው። ብዙዎችን አስገደለች እዚህ ጋር። ከዛ ኦኬ ነገስታትን ከዛ ሰባው ነገስታት ወደ ሀገራቸው ሲመለሱ ሲሞት ድረስ መጣ። መስቀሉን ተከፋፈሉት። ከዚህም በኋላ ሰራዊቱን ወደ ህዝቡ ሁሉ ሰባው ነገስታትን 7 ቀን በተፈጸሙ ጊዜ እግዚአብሔር ይልመዘዛና ስንዝር ቆረጠች፣ ለነገስታቱ አከፋፈለች። ቁጥር 26 እያንዳንዱ የተከፈለውን ስንዝር አድርገሽ አስቆርጠሽ ለሰባው ነገስታት እያንዳንዱ በስንዝር የተከፈለውን ስጫቸው፣ ጌታ ኢየሱስ ክርስቶስ መስቀል እያዙ ወደ ሀገራቸው ሄዱ አላት። ኦኬ ከዛ ኦኬ ያላችሁ እዚህ ገጽ 197 ላይ እዚህ ጋር ነው አንብቤ የጀመርኩት። ደሙና ወተት ወይን ቅባት ወጣ ይላል አይደል? ደሙን የጠጣችበትን ለማግኘት ይህን አለማንበብ አለብህ። እኔ መጽሐፉ ሙሉ ነው ያነበብኩት። እዚህ ቁጥር 3 ላይ መስቀሉ ሲገኝ ደምና ወተት ወይን ቅባት ተገኘ። ቅባት ነገስታትና ካህናት፣ ጳጳሳት፣ ታቦታቶች የሚከብሩበት ነው አሉ። ማለት ነገስታቱ ሲነግሱ የሚቀቡበት፣ ጳጳሳቱ ሲሾሙ የሚቀቡበት፣ ታቦታቱ የሚቀቡበት ነው አሉ። ሜሮን ነው አሉ። ሜሮን ማለት ቅባት ማለት ነው። ከዛስ ቁጥር 38 በዚሁ ክፍል ላይ ቁጥር 38 ላይ ነው ማለት ነው። ይህን ሁሉ ወረቀት በጣም ረጅም ታሪክ ስለሆነ ሙሉ ነው ያነበብኩት። ንግስት ሌኒም ገጽ 222 ንግስት ሌኒም ሌላ እንጨት ያልተመገዘበት ያልተቆረጠበት ማለት ነው አዲስ መጋዝ አምጡ፣ የከበረ ዕፀ መስቀልንም ከላይ እስከታች ከሁለት ክፈሉት አለቻቸው። ካህናቱም ንግስት ሌኒ እንዳዘቻቸው ይህ የከበረ ዕፀ መስቀል ከሁለት ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። ቁረጡት ብላ መስቀሉ ማለት ነው። ካህናቱም በአዲስ መጋዝ ይመግዙት ነው፣ በመጋዝ መመገዝ ነው የሚባለው። ይመግዙት ዘንድ ሲጀምሩ ያን ጊዜ ሲቆረጥ ከውስጡ በመጋዙ ሲመገዝ ሲቆረጥ ከውስጡ እንደ ውሃ ምንጭ ደም ጎረፈ፣ ከመስቀል ውስጥ ማለት ነው። ከበታቹም በተነጠፈ በከበሩ ልብሶች ላይ ወረደ፣ እንደ ውሃ ምንጭ ተንዠቀዠቀ እንደሚባለው ማለት ነው። ጎረፈ፣ ጎርፎ ነው ማለት ነው። የደሙ ብዛት ቀዳዳ ውስጥ። በዚያንም ጊዜ ብርሃናዊ መላእክት መጥተው በብርሃን ጽዋ ተቀብለው የክብር ባለቤት ጌታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ አስቀድመው እንዳደረጉት በዓለም ዳር እስከ ዳር ረጩት። ያኔ ኢትዮጵያ ነበር መጥተው የረጩት። ኡራኤል ድርሳነ ኡራኤል ላይ ቆንጆ እየተከሸነ ተረት
አሁን ደግሞ በዓለም ዙሪያ ረጩት። ኦኬ። ይህንንም የከበረ ዕፀ መስቀል ከሁለት ከከፈሉት ከመስቀሉ ከሚፈሰው ደም ንግሥት እሌኒ በወርቅ ወጭት ተቀብላ በወርቅ ብርሌ ውስጥ አደረገችው። ከዛ እንደ ጎርፍ ከሚፈሰው ደም ያ ደም በዛ መስቀሉ ቀዳዳ ውስጥ የተገኘ የጌታችን ኢየሱስ ክርስቶስ ደም ነው። እንደ ጎርፍ የሚፈስ ነው ያሉት። ልብ በሉ። አደረገችው በብርሌ ውስጥ። ለምን ብርሌ ውስጥ አደረገች? ኦኬ። በቤተ ክርስቲያንም ውስጥ አስገብታ አኖረችው። ከዚያን ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ከሚፈሰው ደም ሳትቀምስ የማትበላና የማትጠጣ ሆነች። እሺ አሁንስ ምን አላችሁ? በደሟ ባሏን ታጠምቃለች፣ እሷ ደግሞ የጌታን ደም አገኘሁ ብላ ደም ትጠጣለች። ያንን ሊትራሊ ደም ያገኘችው ከምንድን ነው? ከመስቀል ውስጥ ነው። አሁን ሁለት ነገር ማየት አለብን። ቆይ ማልኝማ ማየ ገቦ ነው ያሉት። ገንቧችሁ ይሰበርና በጌታዬ ላይ ይቀልዳሉ አይደል? የት አለ ስክሪፕት? እሺ ምን ያህል እንደሰማችሁኝ ቼክ ለማድረግ ከመስቀሉ ውስጥ ቀዳዳ ውስጥ ምንድን ነው የተገኘ የነበረው? ንገሩኝ እስቲ። ምን ነበር ተገኘ ተብሎ ያነበበው ቅድም? ምን ያህል እንደሰማችሁኝ እንዳውቅ ፈልጋለሁ። 4 ነገሮች ምንድን ነው? እሺ ደም፣ ቴንኪዩ ሰላም። ሌላ ዘይት፣ ቴንኪዩ። ሌላስ? ድም አይደለም ደም። ወተት ወተት። ሌላስ? ዘይት ማለት ያው ቅባቱ ማለት ነው። ወይን ጎበዝ። ኦኬ። ደሙን ማን ነው የሚጠጣው? ባነበብኩት መሰረት ጠላ። ኧረ ዶክሊት በመድኃኒዓለም እንዴ! እንደዚህ ሴትየዋ ወንድምነት። ደሙን ማን ነው የምጠጣው? ሴትየዋ። ዘይቱን ቅባቱን ማን የሚቀቡበት? ጳጳሳትና ነገስታት። ወተትና ወይኑስ? ወተቱ ማን ነው የሚጠጣው? ወተትን ማን ነው የሚወደው? ወተቱ ለህፃናት። ወይኑስ? ለካህናት። እኔ ነኝ እንደዚህ ያልኩት። ነገር ሲለኝ እንደዚህ ነው።
ወተቱን ለህፃናት ወይኑን ለካህናት አይደል? ከዚያን ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች። ሴትዮዋ ባጭሩ በድሮ እናቶቻችን እንደሚሉት በአማርኛው ማለት ነው። እናንተ ቫምፓየር ምናምን ነገር ማለት ትችላላችሁ። ቤቲ 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 ቀሰምታለች። አይ ቲንክ ቤተሰብ አለ ስሚ ብላ ሰጣት ነው ቤቲ ይመስለኛል። ረጉድ አለች የቤቲ እናቷ ወይ ዘመዷ ወይ ጎረቤት ትሆናለች። ድምፅ እንዳታስሙ ዝም በሉ። ወይ ራሷ ቤቲ ናት። አስችዬ እንዴት ነው ይህን ዘመን የምንዘልቀው ይመስላል ከጌታ ጋር። ሴትየዋ ባጭሩ ቫምፓየር በሏት እናንተ በእንግሊዝኛ፣ በዕብራይስጥም ስም አውጡላት፣ በኦሮሚያም ስም አውጡላት። ቤካም እንደምትባለው በኦሮሚያ እንደዚህ አይነቷ ሴት ኦኬ። እኔ ባደግኩበት ግን ጭራቅ ናት። ሄሎ ያወረደኝ ሰላም ናችሁ? እንደምናችሁ? ማን ያወረደኝ? ራስሽን ሾረሹ ቤቲ። እውነት አይደለም እየሰማሁ ነው እኔ። ሰላም ናችሁ? ሁላችሁም ሰላም ብያለሁ። እንኳን ደህና አደራችሁ። እየሰማሽ ነበር አይደል? ለማንኛውም ተረጋጋ አንተ። አንተና እየሰማሁ ስለነበረ ነው። ምን እረጋጋለሁ? ደም የምትጠጣ ሴትዮ፣ እናንተ ሴትዮ ኧረ ተው 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 ተው፣ አምላክ ደም ትጠጣለች አላችሁ። አትፈን ይኸው መስቀል ያገኘችውን ይላል ይኸው መጽሐፉ። እሺ ምን ላይ ነው? የምን መጽሐፍ ነው? የእንትናችን የምድር የጸሎት ድርሳነ መስቀል። ድርሳነ መስቀል። ኦኬ እንደዛ ይላል። አዎ ይኸው ምን ይላል? ኦኬ ድርሳነ መስቀል ሰምተሽዋል? ከዚያን ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች ይላል። ኦኬ ስለዚህ ስላልቀመሰች ነው ትክክል ያልሆነችው። ከደሙ ለመዳን መቀመስ ነበረባት ነው ያንተ ሀሳብ? እኔ ሀሳብ አይደለም፣ የኦርቶዶክስ ነው። ምን ሀሳብ ነው? ሲጀምር የሰው ደም ይጠጣል እንዴ? የሰው ደም አይጠጣም እንዴ? እንዴት ይጠጣል? እሌኒ እኮ የጠጣችው የጌታን ደም ነው። ጌታ ሰው ሆኖ ስለመጣ ማለት ነው። ከመስቀል ውስጥ ያገኘችው ደም፣ ወተትና ዘይት እነኚህ ናቸው የተገኙት። እሺ የጌታ እዛ መስቀል ላይ ሲሰቀል የፈሰሰውን ያንን ቀዩን ደም ከሰውነቱ የወጣውን እሱን እኮ ነው በብርሌ አድርጋ ይኸው አስቀምጣ እሱን ጎንጨት እያለ ተጠጣለች ማለት ነው።
ወይ ከባድ ነው ወይ ነገር። እስኪ አንዴ ሊያዘው እኔ እሱ መጽሐፍ ሊያዘው እኔ አለኝ። አንዴ አንጮ ድርሳነ መስቀል ይኸው እንደዚህ አውጭ ለሚያለኝ እኔ እዚህ አይነቱ ሳይሆን ያለኝ እኔ የትኛው መሰለክ የትኛል ቪዲዮ ላይ አራቱ ርዕስት መዝገበ ጸሎት ነው ያለኝ እኔ። አይ መዝገበ አንቺ ይሄኛው ነው ያለሽ ማለት ነው። መዝገበ ጸሎት ነው ያለኝ እኔ። አየክ መዝገበ ጸሎት መዝገበ ጸሎት ነው ያለኝ። መዝገበ ጸሎት ይሄ ድርሳነ መስቀል ነው። ድርሳነ መስቀል እሱ የለኝም እውነቱን ለምናምን እሱ የለኝም። እኔ ደግሞ እዚህ ላይ መስሎኝ ላየው ነበር። አየክ ያለኝ መዝገበ ጸሎት ላይ ነው። መዝገበ ጸሎት ስለ ሰይፈ ስላሴ ያወራል። ኦኬ ስለ ማማት ያወራል። ሁሉንም አካቷል። አንፈት ዋላ መልአከ ሚካኤል ስለ ሩፋኤል ዋላ ስለ መልአከ መድኃኒዓለም ያወራል። ስለ ኪዳነ ምሕረት ስለ ሁሉም ያወራል። አንፈት እዚህ ላይ ማለት ነው። ይሄኛው ሁሉንም አጠቃሎ ይዟል። ስለዚህ እሱ ድርሳነ መስቀል ድርሳነ መስቀል የለኝም። ይቅርታ እሺ አለሽ እዚህ ላይ ካለ ልፈልግ ብዬ ነው። እሺ የለም እዚህኛው ላይ የለም ታገኝ። ይሄ ራሱን የቻለ ትልቅዬ መጽሐፍ ነው። በደብረ ሊባኖስ ገዳም ነው የታተመው። ስንት ዓመተ ምህረት? ያው ደብረ ሊባኖስ አንድነት ገዳም አረነ ስንት ዓመተ ምህረት እንደሆነ ግን በደብረ ሊባኖስ ገዳም ነው። በኦርቶዶክሳውያን እጅ ላይ እነ መዝሙረ ያሬድ ሁሉ ይዘውታል። እነሱ እጅ ላይ ሁሉ አለ። ያ ደብረ ሊባኖስ ገዳም ነው የታተመው። ከቤተክርስቲያኒቱ የምትጠቀምበት ነው። ሴትዮዋ ሁለት ነገር ነው ያደረገችው። ልጇ ቆስጠንጢኖስ ከመወለዱ በፊት ቁንስጣ የሚባል ባል አገባች። አረማዊ ሰው ነበረ እና የኔ ደም ጡቷን ቀደደችና በጥታ ማለት ነው ጡቷን ሰንጥቃ ደሟን አፈሰሰችውና እጓሯቸው በነበረው ውሃ ደሟን ቀላቅላ ከውሃው ጋራ የኔ ደም በፈሰሰበት በተቀላቀለበት ውሃ ተጠመቅ አለችው። ከዛ እኔ እፈቅድልሃለሁ ታገባኛለህ፣ ከዛ እንተኛለን አለችው። እሱም እሺ ያልሽውን ሁሉ አደርግልሻለሁ አላት። ያው ከዛ ደሟን አድርጋ እንደዛ ከውሃ ውስጥ ቀላቀለችውና እሱና ቤተሰቡ ተጠመቀ። ያጠመቀችውም ራሷ ናት። ምክንያቱም ቄሶች አሉ ብሎ የሚለው እዛ ጋር የለም። ኦኬ ከዛስ ደግሞ ደሟን አፍስሳ ከውሃ ጋር ቀላቅላ ባሏን ታጠምቃለች። ቀጥሎ እንደገና ደግሞ ደም ትጠጣለች። ገጽ 222 ላይ ደም ስትጠጣ ነው የተገኘችው። ስክሪንሾት አድርጉት። ጸጌ ቀጥ ጥያቄ ነው ያለኝ። ባለቤት ያጠመቀ አይደለም ላንተው ነው። ንግስት ሌኒ ባለቤቷን ካጠመቀችው በኋላ ነው መስቀሉን ያገኘችው ወይስ ከመስቀሉ በኋላ ነው ሰውየውን ያገባችው? ከመስቀሉ በፊት ከማግኘቷ በፊት ይመስለኛል ያገባችው። ስለዚህ ሴትዮዋ በቃ ሆረር ነች። ኤርሚቶ ከደም ጋር ትላላት።
አንድ ጥያቄ ተቀይም እኔ መጽሐፍ ቅዱስ ላይ ከሌለ እንደዚህ ተበርዞ እንዴት ተቀንሶ የመጣው ነገር እኔ አላምንም። ከይቅርታ አድርጉልኝ። ከመጽሐፍ ቅዱስ ውጪ ያሉትን እንደዚህ ድርሳና እንደዚህ ምናምን ተብሎ የሚባሉ ስለሱ ላይ እኔ አላምንም። በእኔ ማለት ነው። በእኔ አሁን እጅሽ ላይ ያለው መዝገበ ጸሎት የሚባለውን ታምኛዋለሽ? ይሄን አምኗል። ለምን አንጀነራል ስለ በብዛት ስለ ማርያም ስለ እመቤታችን ያወራል። ስለ እሷ ስለ ዘውትር ጸሎት ስለ ውዳሴ ማርያም ወይ ይሄን አምኗል። አው ግን ይሄ ግን በአብ ወልድ መንፈስ ቅዱስ ታምኛለሽ? አዎ እንደ ኦርቶዶክስ አማኝነትሽ በአብ ወልድ መንፈስ ቅዱስ ታምኛለሽ አይደል? አዎ አምናለሁ። አዎ አምናለሁ። ግን አንድ ጥያቄ ማነው ከቅድስት ድንግል ማርያም የተወለደ? ከሶስቱ አካላት ማነው ከቅድስት ድንግል ማርያም የተወለደ? ኢየሱስ ክርስቶስ ነው። እንደ ጌታችን መድኃኒታችን ያለም አብ ተወልዷል። አብ ተወልዷል። አብ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ እኮ አንድ ናቸው። ከመድኃኒታችን ከኢየሱስ ክርስቶስ ከመቤታችን የተወለደው ኢየሱስ ክርስቶስ ብቻ ነው። ፈጣሪያችን መድኃኒታችን ኢየሱስ የፈጠረን እግዚአብሔር ነው። ፈጣሪ እግዚአብሔር ነው። ደግሞ ኢየሱስ ክርስቶስ ነው። ቤት ያልጠየኩሽን አብ ተወልዷል ወይ ነው ያልኩሽ። አብ ወልድ መንፈስ ቅዱስ አልተወለደም። አብ አልተወለደም። ኢየሱስ ክርስቶስ ጎበዝ፣ ልክ ነሽ። መንፈስ ቅዱስ ተወልዷል? አልተወለደም። ከሶስቱ አካላት የተወለደው ጌታ ነው አይደል? ወልድ ኢየሱስ ክርስቶስ ብቻ። ጎበዝ፣ እሺ፣ ጎበዝ፣ ልክ ነሽ። የተወለደው ጌታ ነው ማለት ኢየሱስ ማለት ነው። አዎ ወልድ ነው የተወለደው። ኦኬ፣ ወልድ ተወለደ ማለት ነው። ወልድ ስለተወለደ ነው አይደል ስጋን ሰው የሆነው ወይ ደግሞ ስጋ ሆነ ብሎ የሚለን። ነይ ቤቲ ሚታርጌ እየሰማሁ እንዳረብሽ ብዬ ነገር የለም ነው። ማይኩን ክፈችው። ወልድ ስለተወለደ ነው አይደል ስጋ ሆነ፣ ቃል ስጋ ሆነ የተባለው። አዎ ቃል ስጋ ሆነ ተባለ። ይሄ ማለት ወልድ ሰው ሆነ ማለት ነው አይደል? ስጋ ሆነ ማለት ሰው ሆነ ማለት ነው። ሰው ስለሆነ ነው አይደል ደግሞ የፈሰሰው ስለኔና ስለአንቺ በደልና ኃጢአት ስላለሙ ሁሉ በመስቀል ላይ። አዎ የመንፈስ ቅዱስ ደሙ ፈሷል? አልፈሰም። መንፈስ ቅዱስ ደምስ አለው? የለውም። መንፈስ ቅዱስ ደም የለውም። ጌታ ኢየሱስ ክርስቶስ ብቻ ነው ደም ያለው። እሺ፣ እግዚአብሔር አብስ ደሙ ፈሷል? አልፈሰሰም። ደምስ አለው? እንዴ ይሄ ምን አይነት ጥያቄ ነው? ይሄ ከባድ ጥያቄ ነው። ደምስ አለው ወይ አብ? የለውም። ቴንክ ዩ። እኔ ኢየሱስ ክርስቶስ ብቻ ነው ደም ያለው ለእኛ የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ። በዚህ 100% ማምንበትና የማልደራደርበት ነገር ይቅርታ፣ ትንሽ ኮንፋስ ስለያዘኝ ነው። ችግር የለውም። እዚህ መዝገበ ጸሎቶች ላይ መልክዓ ስላሴ የሚል አለ አይደል? መልክዓ ስላሴ እንደስ ያንተም መዝገበ ቃላት እስኪ መዝገበ ጸሎት ምንድነው የሚለው? የመጀመሪያ አንተ ላይ የኔ መዝገበ ጸሎት ነው የሚለው እኮ። መዝገበ ጸሎት የኔ መዝገበ ጸሎት ነው። መልክዓ ስላሴ ያለው እንትኑ ምንድነው ማለት ከበሩ ዘሴም ስላልሆነብኝ ነውና ችግር የለውም። ያው መዝገበ ጸሎት ነው። ልክ ነሽ። ያንቺም ጋር መዝገበ ጸሎት ነው። ያው የኔ መዝገበ ጸሎት ይታይሻል። እሺ አየክ፣ አንድ አይደለም የኔ አየክ። መዝገበ ጸሎት ብሎ ባለ 94 ሰዓት ነው የሚለው። ከዛ በኋላ እሺ የኔ ደግሞ ባለ 75ቱ ነው የሚለው። አየክ። ስለዚህ አየክ፣ ለዚህ እኮ አየክ አቸኩይ። እሺ ያንቺ ባለ 90 ነው። ባለ 200 ምናምን ነገሩ አለ። ባለ 75ቱ አለ። ባለ 50 አለ። ግማሹ መጽሐፍቶች ተቀንሰው ሆን ብለው ሳይሆን የቀሩት አታሚዎቹ ሲያትሙት ማለት ነው። አሁን እኔ በገብረ ስላሴ ብርሃኑ ማተሚያ ቤት ነው። እኔ አይደለም እንደዚህ ያደረኩትኝ። ይሄንን መጽሐፍ ያሳተመው ማተሚያ ቤት ኢትዮጵያ ውስጥ ይታወቃል። ፋክስ ነምበሩ፣ የቢሮ ቁጥር፣ የሞባይል ቁጥር 10 ቁጥሮች አስቀምጧል። ይሄን ስክሪንሾት አድርገሽ አክሱም ማተሚያ ቤት ማለት አራራት ሆቴል ጋር ላምበረት ዛኔ ያለው ደውልሽ መጠየቅ ትችላለሽ። የኔ ደግሞ በስንተኛው ማተሚያ ቤት ታተመ ይለኛል። አይ በስንሻው ማተሚያ ቤት ታተመ ነው የሚለው። የኔ ደግሞ አየክ በስንሻው አይደል? አዎ ከስንሻው ማተሚያ ቤት ይልቅ አክሱም ማተሚያ ቤት በጣም የቆየ ነው፣ ይታወቃል። ችግር የለው። አሁን መልክዓ ስላሴ እንፈልጊ። መልክዓ ስላሴ እዚህ መጽሐፍ ውስጥ መልክዓ ስላሴ ያ
አከናማለ ዮንገራ ነተባተ እሺ ማይኩን ከፍተሹ ምን ምን እንዳሉ አንብቢልኝ እስኪ የመጽሐፉን ዝርዝር እነግርሻለሁ። ብሻችሁ ብዬ ነው። እሺ የኔ መጽሐፉ ዝርዝር እንትን እያልኩ ላሳለ የመጀመሪያ የመጽሐፍ ዝርዝር የውዳሴ ማለት የጸሎት ከሰኞ እስከ ወዲያ ያለው ጸሎታችን እሱ አለ። ካሜራ መክፈት ቻልሽ? እንደኔ እንደዚህ ያዙረሽው ቤትዬ ከቻልሽ። እሺ ላርገል። ኦኬ አንዴ አላንጂ ሆኜ ስለሆነ ነው እንደዚህ ላርገና ችግር የለም። ወደ አንቺ ሳታዙሪ አልጋም ላይ ሆነሽ ቢሆን አርፈሽ ካሜራውን ካሜራውን ልክፈትልክ። ይሄንን ካና ካሜራ አፕ አረጌ እንዳይታይ። ኦኬ አባላ ሴቭ አድርጊው። ይታያል። ትልቁ ላይ ላድርግሽ። ልክ ነው፣ ይታያል። ቴንክ ዩ ተባረክ። የመጽሐፉ ስም ዝርዝር ጋር አሳየኝ። የመጽሐፉ ዝርዝሮች አሉበት። የመጽሐፉ ዝርዝር የለም፣ ተገንጥሎ ሄዶብኛል አለ። ኦኬ ተገንጥሎ ሄዶ። እሺ ስለዚህ ራቅ አድርጊው። ራቅ አድርጊው። ኖ ራቅ አድርጊው። በጣም አስጠግተሽዋል። ያ አሁን ታየ። ይሄ የረቡዕ ውዳሴ ማርያም ነው። ወደፊት ያው የተገነጠለው እዛ ጋር ነው ያለው ፊት ለፊቷ። እሺ የረቡዕ ውዳሴ ማርያም ነው። ወደፊት ገለጩ። በደንብ ገለጩ። በደንብ ገለጩ። በደንብ ገለጩ። እሺ ውዳሴ ማርያም የዓርብ በደንብ ገለጭ። በደንብ ሂጂ። የእሑድ ነው እንትን ጸሎቱ አንቀጽሽ። እሺ ይሄን ግለጻው። እሺ አንቀጸ ብርሃን እለት እንትኑ የለክም። ገጹን ብንገረኝ ገጹ ካቀጥታ ሊዳ 97 98 አንድ አይነት አይደለም። ጸሎተ ሊና ለዚህ ነው የተማታበኝ። አየክ ስነ ፍጥረት እሺ ሚስጥረ ጥምቀት፣ ሚስጥረ ቁርባን ቀጥይ። በደንብ ገለጭ። ይሄንን ማንበብ የምፈልገው ነገር ይሄ ነው። ሚስጥረ ስላሴ እሺ በእንተ ቅድሳት እጅ ከወደፊት የጌታ ቅዳሴ መልካ መልኮች አለበት። ቅድም መልካ መድኃኔዓለም ምናምን ቅዳሴ ማርያም። እሺ ወደፊት መልካ መድኃኔዓለም መጨረሻ ላይ ነው። እሱን ጋር ላምጣ ወደፊት እጂ ኪዳን የሌሊት ኪዳን ጸሎት። እሺ መልኩ ላይ ሂጂ። እሺ መልኩ አካባቢ ላይ መልካ ስላሴ ካለው አያዋለሁ። እሺ መልካ ማርያም። እሺ ቀጥያ እንደሱ እያደረግሽ ሂጂ። ሞባይልን በእጅሽ እንዳያሹ ይገባኛል። አይዞሽ ቀስ ብለሽ ሰይፈ ስላሴ መልካ ስላሴ ይኖራል። ቀስ ብለሽ እንገለጭው። ሰይፈ ስላሴ ካለ መልካ ስላሴ አለ። ሰይፈ ስላሴ መልካ ስላሴ ወይ ገልጬ ላዝሮ እንደዛ አይመችም። መልካ ስላሴ የሚለው እሱ ጋር ፈልጊ። ኦኬ ስላሴ ስላሴ ከሰይፈ ስላሴ በኋላ መድኃኔዓለም ሰይፈ መለኮት ነው የሚለኝ። እሺ ሰይፈ ምን ፈልግልህ? መልካ ስላሴ ኦኬ መልካ ስላሴ በቅዱስ ሚካኤል ስለ መልካ ስላሴ መንገደ ሰማይ እዛው ሰይፈ ስላሴ ሕማማት መስቀል ኦኬ። ሕማማት መስቀል ይለኛል። ይሄንን ማንበብ ፈልጋለሁ። ስለ ሕማማት መስቀል አጥፊያለሁ። ሕማማት መስቀልን አጥፊያለሁ። እሺ ምን ነበር የጠየቀኝ? መልካ ስላሴ ኦኬ። አገኘሁት። ቴንክ ዩ ወገኖች፣ ታፕ ኮፒ ሊንክ ሼር የምታደርጉ ቴንክ ዩ
ሊዲያ የተባረክ እህትዬ። እሺ መልክዓ ስላሴ አሳየኝ ቤትሻ። ወይት 17ኛው ቁጥር ላይ ሂጂ። እሱ ጋር መልከ ስላሴ ይኸው 17 ቁጥር 17 ቁጥር እሱ ጋር አንደኛው ቁጥር ይታያል። እሱ ላይ 17ኛው ቁጥር ላይ ሂጂ። እልም አይሰጠኝም እኮ 17 ቁጥር አይሰጠኝም። 820 ምናምን ገጽ ላይ ነው ያለው። ኖ እዛው ጋር አሁን መልከ ስላሴ የሚለው ጋር ነው። ካሜራው ላይ አድርጉ። እሺ አለ ይሰጥሻል። የግዕዝ ቁጥር ነው። ፈቅ አድርጊው ካሜራውን እንዳየው። እሺ ይኸውልሽ ቤቴ ቆይ እሱ ጋር ቆሚ። እሱ ጋር ፊት ለፊት ላይ ነው መልክዓ ስላሴ የሚለው ጋር እሱ ጋር ፊት ለፊት የመጀመሪያው ላይ ይኸውልሽ። እሺ የመጀመሪያው ጋር እሱ ጋር አዎ ይኸውልሽ ሰላም ለህላዌክሙ ብሎ የሚለው ላይ ቁጥር 1 ነው የሚላቸው የግዕዙ ቃል ቁጥር 1 ከዛ ሁለት ቁጥርኛው ሁለት ደግሞ ለዝክረ ስምከ ይላል። ስንት ላይ ልፈልግ ነው? 17ኛው ቁጥር ላይ ማን 16ኛው ቁጥር ላይ 16 ኦኬ። ስለዚህ ለስትንፋሰክሙ ይላል። ልጅቱ 5 ላይ ነው 9 13 እሺ 10 ያው በዛኛው ማዶ ላይ በዚህ ጋር ላዙርልክ ነው እሱ ጋር እሺ 15 ከታች 16ኛው ነው ሳይኝ ቀጥሎ እሱ ለቃል ህክሙ ነው። ያ ለቃል ህክሙ አንዴ ስላልተመቸ ለመጻፉ እንትን ስለሆነ አየክ ቤት ሆነ ስለሆነ አይመችም። አየክ ቆይ ኦኬ መንፈስ ቅዱስ ሆይ እሺ ኖ አፍለፊት አድርጊ ወልድ መንፈስ ቅዱስ የሚለው ጋር ወይ አዳ አፍለፊት አድርጊ እስቲ ቆይ አታንዴ እሺ ላሳይክ ምን ይላል? እሺ ላንበበው ነው ለህዝቡ አሳያቸውና ከዛ አንብያለሽ። ያው ምን ይላል? ሲሄድ 16ኛው ቁጥር ለስትንፋሰክሙ ወልድ መንፈስ ቅዱስ ሆይ ይላል። አንብቢያው ቀጥይ። እሺ ወልድ መንፈስ ቅዱስ ሆይ ቆይ እንዴት አድርገም? እሺ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ህይወት በሚሆንም እንደዚህ አይመቸኝም ለማንበብ ትራንስፓራንት ሆነብኝ እንትኑ ላይ ምን ኖ በውስጠኛው አንብቢ። አንቺ በውስጠኛው አንብቢ በራስሽ ወልድ መንፈስ ቅዱስ ሆይ ቆይ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረት ሁሉ ህይወት ለሚሆን እስትንፋሳቸውን ሰላምታ ይገባል። ይቅርታ ለአማርኛ ይቅርታ። እሺ ችግር የለም። ለቅዱስ ሆይ ስርዓት ማን ቅዱስ ሆይ ወልድ መንፈስ ቅዱስ የሕያዋን ፍጥረታት ሁሉ የህይወት ለሚሆኑ እስትንፋሳቸውን ሰላምታ ይገባል ይላል። እሺ ከዛ ኦኬ ሶስቱ ቅዱስ ሆይ ስርዓት ደማቸው በትክክል ዳፍሽ ኦኬ ይቅርታ እዚህ ጋር ያስቸገሩኝ ነው። እሺ ወይ ሲቦ ኦኬ ምን ይላል? ስርዓት ደማቸው ስርዓት ደማቸው ይቅርታ ብያለሁ። ቆይ ቤቲ እዛ ጋር ማለት ቤተሰብ ጋር የምታስተካክለው ነገር ካለ አስተካክዩና እቺን ቃል ብቻ ነው በእርጋታ የምታነቢያት። እሺ አንዴ ላንብብልህ እሄዳለሁ። እሺ አንዴ ባባና የምታርካል ወልድ መንፈስ ቅዱስ ይላል። ቅዱስ ሆይ የሕያዋን ፍጥረት ሁሉ ህይወት ለሚሆን እስትንፋሳቸውን ሰላምታ ይገባል። እሺ ስለሱ ቅዱስ ሆይ ስርየተ ነው ስለሱ አይደል? ነው ቆይ ሰለስተ ነው የሚለው ስሉስ ቅዱስ ሆይ ኦኬ ስሉስ ቅዱስ ሆይ ስርየተ ደማችሁ ኦኬ ይቅርታ ለቋንቋ ይቅርታ ብያለሁ። ደማችሁ
ስርየተ ቆይ እንዳትቸኩኝ። ስርየተ ደማችሁ ስርየተ ደማችሁ ይላል። እሺ ስርየተ ቀጥል። ኃጢአታችሁ ኃጢአት ይላል ነውና ይላል ነውና የነፍሴ ቤት መቃነ ሰሪያት ደማችን አይ ኖ የነፍሴን ቤት መቃን አንዴ እንደዚህ አድርጌ ላንብበው ነው። ይሄ ነገር በጣም ከባድ ነገር ነው። አንዴ ላንብበው ግድ የለም። ኦኬ አንብቤ እኔ እኮ አንብቤ አልኩሽ። አልተመቸኝም። ልክ ነው አልተመቸኝም። እንደዚህ አድርጌ አልተመቸኝም። እና ቆይ ምን አደርጋለሁ መሰለህ ካሜራውን አጥፋና አይተዋል አይደለ? ላንብበው ችግር የለም አንቺ አንብቤ። አሁን እኔ ጋር መጽሐፉ ስላለ ችግር የለም። በቃ ላንብበው። ለምን አልተመቸኝ? ልክ ምን ይላል መሰለህ ኃጢአት ነውና የነፍሴ ቤት መቃነ በስርያተ ደማችን ረጩት። ኖ አይልም፣ ደማችን አይልም። እንዳትቸኩይ። ምንድነው እንግሊዝኛ ማለት ትግርኛ ቋንቋ ነው ወይስ ኦሮምኛ የምትናገረው? እኔ እንትን ነው ፈረንሳይኛ ነው። ደማችሁ ኦኬ፣ ደማችሁ ረጩት። ኦኬ፣ የእንስሳት እርጩት። ኦኬ፣ የእንስሳት ደምና የጣዖት አምልኮት እንደማይረባ አስቀድሜ ተመራምሬ ፈትቼዋለሁና ፈትኜዋለሁና። አዎ አለ አንተ ጋር ልክ ነው። ተከታታይ ቤት አንቺ ተከታታይ። ጎበዝ ነሽ፣ አንበበሻል። ጌታ ይባርክሽ። ተከታታይ። ያው ለእስትንፋስ ሕክሙ ቁጥር 16 ያልኩሽ ለእስትንፋስ ሕክሙ ካለ በኋላ አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ህይወት ያላቸው ማለት ነው። ሕያዋን ማለት ነው ፍጥረታት ሁሉ ህይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ከኔ ጋር ነሽ ቤቲ? ጀመርከው አይደል? አንተ ከመጀመሪያው እኔ የጀመርኩት አንተ በደንብ ልታወቅ ነበር ነው። አንብብኝ። እሺ እየሰማሽ እንደሱ ማይኩን ሳትዘጊው ማለት ነው። እሺ ከዛ ስሉስ ቅዱስ ሆይ ማለት ሶስቱ ቅዱስ ሆይ ማለት ነው። ስሉስ ማለት ያው የግዕዝ ቃል ነው። ትግርኛም ስሉስ ሰለስቱ ብሎ የሚለው ማለት ነው። ስሉስ ቅዱስ ሆይ ማለት ሶስቱ ቅዱስ ሆይ ማለት ነው። ያው ሶስቱ ቅዱስ አብ ወልድ መንፈስ ቅዱስ መሆኑ ነው። ስሉስ ቅዱስ ሆይ ስርየተ ደማችሁ ሶስቱ ቅዱስ ሆይ ሶስቱ ቅዱስ ማን ናቸው? አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ማለት ነው። ስርየተ ምናችሁ ይላል? ደማችሁ ይላል። ስርየተ ደማችሁ ስርየተ ኃጢአት ነውና የኃጢአት ይቅርታን ያስገኛልና ነው። የነፍሴን ቤት መቃን በስርየተ ደማችሁ እርጩት አለ። ደማችሁ ብሎ ሲል ለስሉስ ቅዱስ ለሶስቱ አካላት ነው የሚናገረው። ቅድም ግን ስንቱ አካል ነበር ደም አለው ብለሽ ያልሽው የነበረው? ስንቱ አካል? አንድ ኢየሱስ ክርስቶስ ብቻ ነው ደም ያለ ያልኩት። ወልድ አይደል? ወልድ ብቻ ጌታ። እዚህ መጽሐፍ ላይ ደማችሁ ብሎ የሚለው ስንቱን ነው? አብዛኛውና ፕሉራል ነው። በጣም ለብዙ ነው። ደማችሁ ሲባል ለብዙ ነው። አይ ለብዙ አይደለም እኮ ለብዙ ነው። ለስንቱ ነው ይላል እዛ ጋር? ለሶስቱ ይሆናል። ለሶስቱ ለሶስቱ ቅዱስ ማለት ነው። ስለዚህ በዚህ መጽሐፍ መሰረት አብን መንፈስ ቅዱስን ደም አለው ማለት ነው አይደል? በዚህ መጽሐፍ ቅዱስ መሰረት እንግዲህ ያው በዚህ መጽሐፍ ቅዱስ ደማችሁን እርጩት ካለ እንደዛ ነው የሚለው። እሺ አንቺ ቅድም የነገርሽኝ ነው ትክክል ወይስ መጽሐፋችሁ የሚናገረው ነው ትክክል? እኔ ኢየሱስ ክርስቶስ ብቻ ነው ደም ያለው ከይቅርታ አድርግልኝና እዚህ ጋር። ስለዚህ እጅሽ ላይ ያልሽው መጽሐፍ የተሳሳተ ነው ማለት ነው። ቤቲ የሱ እጅሽ ላይ ያልሽው መጽሐፍ የተሳሳተ ነው። ለምን? ልክ ነሽ። ኢየሱስ ክርስቶስ ብቻ ነው ደም ያለውና እዚህ ጋር እጅሽ ላይ ያልሽው መጽሐፍ እያንዳንዷን በነጥብ ባሳይሽ አንድ መዓት ስህተት ያለበት መጽሐፍ ነው። መጽሐፉ እጄ ላይ ያለ አንብቤ ነው እንደዚህ የምልሽ እኔ። ስለዚህ ከዚህ ከተሳሳተ ትምህርት ወጥተሽ ጌታን እንድትከተይ መጽሐፍ ቅዱስን እንድታነቢ እግዚአብሔርን የአምላክን ቃል ብቻ ለእኔም ለአንቺም በበደልና ኃጢአት ደሙን ያፈሰሰ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው በኃጢአት ስርየት። ጌታ ይወድሻል። መልካም ልብ አለሽ። በጣም ቅነሽ። በቅርበን ያወቅኩሽ በጣም ቅነሽ። መጽሐፍ ቅዱስ አንብቢ። አሁን ያልሽው መጽሐፍ ምንም የሚጠቅምሽ ነገር የለም። ለህይወትሽም ለስጋሽም ማለት ነው። ምንም የሚጠቅምሽ ነገር የለም።
ይሄንን ግን ብሉይና አዲስ ኪዳን የሆነውን ግን አንብቢ። ባለፈው አይ ቲንክ እያነበብኩ ነው። አዎ እያነበብኩ ነው። ዘፍጥረትን ጨርሼ እያነበብኩ ነው። እሱ በደንብ ጠንቅቄ እያነበብኩ ነው። ብዙ እዛ ጋር ማላቃቸው ብዙ ያለፍኳቸው የነበርኩትን በሙላ ላገኝ ችያለሁና እያነበብኩ ነው። መጽሐፍ ቅዱስ እያነበብኩ ነው። በየሄድኩበትም እንትን ላይ ስልኬ ላይ ጭኜ በየሄድኩበትም ትራንስፖርት ላይ ምንም እያነበብኩ ነው ያለሁትና አንብቤ ተረድቼ ውስጥ ያለውን ያው መጽሐፍ ቅዱስን ውስጥ ሲጀመር ሴት ልጅ መስበክ ምናምን እንደዚህ የለባትም። በፍጹም ስህተት ነው። ያው ወንድ ልጅ ሲሰብክ ነው እንጂ መስማት ያለባት መስበክ ምናምን የለባት። ግን እኔ ግን አንብቤ መረዳት ፈልጋለሁ። አሁን ይሄንን መጽሐፍ ቅዱስ ትቼ የጸሎቱን ትቼ ያኛውን ዋናው መጽሐፉን በደንብ አንብቤ አንተ ጋር መጥቼ ይሄ ነው ብዬ እላለሁ። እኔ አሁን ትንሽ አንተ ግን የሚያደርገኝ ነገር ምን እንደታቀልክ ስለ ቁርባንና ስለ ታቦትና ስለ ጥምቀት ነው። አየክ አሁን እኔ ትናንትና የእናንተ ወንድሞቻችሁ ጋር ገብቼ ስለ ጥምቀት ሲያወሩ ጠየኳቸው። ገብቼ ጥምቀት እንደዚህ ያደርግም አያደርግም ሲሉኝ ለምን ትጠመቃላችሁ ብዬ ጠየኳቸው። ማንም የመለሰልኝ የለም። የእናንተ ወንድሞች ጋር ማለት ነው። ጥምቀት ስለ ጥምቀት እሱ ደግሞ እንትን ያደርገኛል። ገብቼ ትናንትና ጠየኳቸው። የት ገብተሽ አይ አንተ አታውቃቸውም። አንተ እንደዚህ ብዙም ተመልካች ያላቸው 60 ምናምን ሰው ነው ያላቸው እና ልጁ በጣም ያወራልና ጠየኩት። ስለ ጥምቀት ለምን ትጠመቃላችሁ ታዲያ ካላመናችሁበት ብዬ ስለው አልመለሰልኝም። እሱ ለምን ተጠመቅሽ ብሎ ወደ እኔ ጥያቄ መለሰ እና ይሄንን በጣም ማወቅ ፈልጋለሁ። ስለ ሶስቱን ነገር ኦኬ፣ ስለ ጥምቀት፣ ስለ ታቦት፣ ጥምቀትን፣ ታቦትንና ቁርባንን ሶስቱን በደንብ ማወቅ ፈልጋለሁ። ሶስቱን ነገር ኦኬ በደንብ ማወቅ ፈልጋለሁ። ሶስቱን በደንብ ጠንቅቄ ማወቅ ፈልጋለሁና ይሄንን ከኛ ማወቅ የምትፈልጊ ከሆነ እኔና እዚህ ያሉ ወንድሞች አሉ። ኦኬ ከኛ ጠይቂ። አሁን የነገርሽን ሰው ሄደሽ የጠየቅሻቸው ሰዎች እነማን እንደሆኑ እንኳን ራሱ አይታወቁም። አልመለሱልኝም፣ ግን ይታወቃል። አንደኛው የሚያወራ ልጅ ይታወቃል። ለምን ከታች አንተ በየቦታው እየገባህ እንዴት ታወራለህ የምትል አንድ ልጅ ገብታ በየቦታው የገባህ ሁልጊዜ መለፍለፍ ስትለው ነበር እና ልጁን እኔ ግን በክብር ነው የጠየቅኩት። በክብር ነው የጠየቅኩት። እንደ ልጅቷ አግሬሲቭ ሆኜ አይደለም። እሷ አግሬሲቭ ሆና ነው የጠየቀች። ታውቀዋለች መሰለኝ በየቦታው እየገባ እንትን ይላል መሰለኝ እና ስለ ጥምቀት እያወሩ ስለነበረ ጥምቀት አይታመንበትም እያሉ ስለሆነ እንዴት ትጠመቃላችሁ ታዲያ? በእናንተ ጥምቀት አለ አይደል? ትጠመቃላችሁ አይደል? እኔ ደግሞ የጠየኩት ጥያቄ ለምንድን ነው እናንተ በጥምቀት ማተምኑ ከሆነ እንዴት ትጠመቃላችሁ እያልኩት፣ ከዛ እሱ የኔን ጥያቄ ወደ እኔ መለሰው። ጠያቂውን የሆኜ ሳለው የኔ መሳይ መለስልኝ፣ ወደ እኔ ጥያቄ ተጠይቀ እና አሁን እቺን ሶስቱን ነገር በደንብ ማወቅ እፈልጋለሁ። እሺ በደንብ ጎበዝ። ቴንክ ዩ። እኔም ደግሞ ልመልስልሽ ዝግጁ ነኝ። ለምሳሌ ጥምቀት ላይ ያለሽን ጥያቄ እስኪ ጠይቂኝ። ጥምቀት ላይ እኔ ያለኝ ጥያቄ ምንድነው በ40ና በ80 የምንጠመቅበት ምክንያቱም ማወቅ እፈልጋለሁ። ተረዳከኝ? እና ደግሞ በእናንተ በኩል ደግሞ አሁን ካቶሊኮች ነፍስ ሳያውቁ አያስጠምቋቸውም። ለምን? እዚህ ጋር ስላሉ ማለት ነው። ገባ? ነፍስ ሳያውቁ አያስቆርቧቸውም። ቁርባንና ጥምቀትን ካቶሊኮች ነፍስ ሳያውቁ ስለ ኃጢአት ስለምን ሳያውቁ አያስቆርቧቸውም። ስለዚህ ሀገር ላሉት ነው ማወራለህ። ስለሌላ አላውቅም። እሺ፣ ስለ ነጮች ነው ማወራለህ። ነጮች ምን ያደርጋሉ? ካቶሊኮች ልጆቻቸው ነፍስ ካላወቁና በደንብ በቃ ኃጢአት ምናምን ለይተው ካላወቁ አያስቆርቧቸውም፣ አያስጠምቋቸውም። እሺ ያንቺን እሺ ታያቸው፣ እነሱ ካቶሊካዎችን ታያቸው። ስለዚህ አሁን የምፈልገው ይሄን ነገር መልስ እፈልጋለሁ። በ40 በ80 እንጠመቅና ስለ ቁርባን እና ስለ ታቦትም እፈልጋለሁ። ታቦት አንድ ቦታ ላይ ገብቼ ሰምቼ ታቦት ኤግዚስት ያደርጋል፣ ግን ከዛ በኋላ አትገለገሉበትም ይላል። ማለት አያገለግልም ታቦት ይላል። ይሄን ነገር በጣም እንትን ያለኝ ነው። እሺ ኮንፊውዝ እያደረገኝ ስለሆነ ይሄንን ነገር ቦታውን የገለጽክ ትነግረኛለህ ካንዴ ካላስቸገርኩ ማለት ነው። አስተምረኛለህ። ችግር የለም። ያው በደንብ ጥምቀት ላይ የ40 እና የ80 ቀን መጠመቅ ብቻ ላይ ነው ጥያቄ አለ? አዎ እሱም ጥያቄ። ኦኬ እሺ ኦኬ። እንግዲህ መጽሐፍ ቅዱስ ቤትዬ በ40 እና በ80 ቀን ጌታ አጥምቁ ብሎ ማንንም አላዘዘም። አጥምቁ ብሎ ማንንም አላዘዘም ብሎ ሐዋርያትንም አላዘዘም፣ እነሱም አላደረጉትም፣ እሱም አላዘዛቸውም። የ40 ቀንና የ80 ቀን ጥምቀት ተብሎ የሚባለው በኦርቶዶክስ ትራዲሽን ውስጥ እንጂ መጽሐፍ ቅዱሳዊ መሰረትነት የለውም።
መጽሐፍ ቅዱስ መሰረትነት የለውም። አይ የምጠይቂው ካለ ክፍት አድርገሽ መጠየቅ ትችላለሽ። መጽሐፍ ቅዱስ መሰረትነት የለውም። ኦኬ የለውም። አሁን አንቺ በ40 ቀን በ80 ቀን ሴት እንደመሆንሽ እንደተጠመቅሽ ነግረውሻል አይደል? ማይኩን ክፈችው ቤት ከሰው ጋር ካልሆንሽ ከሰው ጋር ካልሆንሽ ማይኩን ክፈችው። አይ ቲንክ ከቤተሰብ ጋር ያለሽ ይመስለኛል። ይቅርታ አንድ ጊዜ ተሰጠኝና የሆነ ሰዓት እንደዚህ ለምን አናደርግም? ቤት ፍቃደኛ ነሽ? በውስጥ እንገናኝ። እሺ ችግር የለውም። በውስጥ እንትን ብለህ እማራለሁ ማለት በማስረጃ ከመጽሐፍ ቅዱስ ላይ ማለት ያው መጽሐፍ ቅዱስ እያሳየ ጊዜ ሰጥቼ እንደሱ ይሁን። ስለዚህ ስልክሽን በውስጥ መስመር ጻፊልኝ። እሺ እጽፋለሁ። እሺ በጣም አሁን ጻፊልኝ፣ እደውልልሻለሁ በዋትሳፕ ላይ። እሺ ፕላስ ብለሽ ጻፊው። ኦኬ ለምሳሌ ፕላስ የእናንተ 38 ነው 33 ነን እኛ 33 ናችሁ እናንተ። ፕላስ 33 ብለሽ ጻፊው። በውስጥ መስመር የተናገሩነትን ሜሴጅ ላይ ጻፊው። እጽፍላለሁ። ጊዜ ስታገኝ ትደውልልኝና ታስረዳኝ። መረዳት እፈልጋለሁ ዝም ብዬ፣ ምክንያቱም እኔ እንትን አለም ገባህ መጽሐፍ ቅዱስ እያነበብኩ ነኝ ያለሁት፣ ብዙ ነገር እያወቅኩ ያለሁት በጣም ምናልባት እናንተን እያየሁ ነው። እንደዛ ውስጥም መጽሐፍ ቅዱስ በል ምናምን ነው እየገባሁት ታውቃለህ። ምንም ሳታውቅ ዝም ብለህ እንትን ላይ ማውጣት ትክክል አይደለም፣ ስህተት ነው። አየህ ከመጽሐፍ ቅዱስ ላይ። ስለዚህ እያነበብኩ ነው ያለሁት፣ መጽሐፍ ቅዱስን እያነበብኩ ነው ያለሁት። ስለዚህ እቺን ሶስቱን ግን እፈልጋለሁ። ሶስቱ ነገር የምፈልጋቸው ነገር ነው። ማስረጃ ነበረ አልነበረም፣ ይታመንበታል አይታመንበታል፣ ይህንን በጣም ማወቅ እፈልጋለሁ። በቃ ችግር የለም። እኔ ጊዜ ሰጥቼ እደውልልሻለሁ። አሁን ጻፊልኝ በውስጥ መስመር እጽፋለሁ። አሁን እንደዛ አደርግ። በቃ ልወጣ ነው፣ እጽፍልሃለሁ። ስታገኝ ደውልና እንትን በለኝ። ልተዋችሁ። መልካም። አሁን ከጻፍሽልኝ ስጨርስ ዘጋውን ይሄንን ሚስት ወልታውልሻለሁ ወይ ደውልልሻለሁ። በሌላ ቀን ቀጠሮ ይዘን እናወራለን ማለት ነው። እሺ እንደዛ እናደርጋለን። እሺ እግዚአብሔር ይስጥልኝ። እሺ መልካም እጽፋለሁ። እሺ አሜን። እሺ ቴንክ ዩ ቤቲ። እሺ ኦኬ። አንደኛ ከቤተሰብ ጋር ናት፣ ድምፅ አለ። ቤቲ ትመጣለች። ኦርቶዶክሳዊት እህት ናት። በጣም የምትጠይቅ እህት ናት። ጥሩ ነው መጠየቅ፣ ሰው ያልገባውን መጠየቅ በጣም ጥሩ ነው። ኦኬ አሁን በእነኚህ በሶስቱ ላይ ጥያቄ አላት። ኦኬ ለዚህ ጥያቄ እኛ እንደ መጽሐፍ ቅዱስ ማንመልስ ከሆነ የእኔ ስራ ምንድን ነው ታዲያ? በጣም ስለዚህ ለእያንዳንዱ ጥምን የሚያረካ መልስ አለን። መጽሐፍ ቅዱሳዊ የሆነ መልስ አለ። እኛ እንደ ኦርቶዶክስ መልስ አላት እያሉ ሲጠየቁም እንደማይመልሱት አይደለም። ኦኬ ፕሮቴስታንት መልስ አለው እያለን አንጮም፣ ግን መቶ ከን ለጠይቀን መልስ ግን አለን። ስለዚህ ሌሎቻችሁም እንደዚህ ጥያቄ ያላችሁ ሰዎች ካላችሁ ኑ። በጣም ጊዜ ሰጥተው የሚያገለግሉ ወንድሞች አሉ። እነ ፓስተር ታሬ፣ እነ ዳንዬ፣ ወንድምነት ብሩኬ ጊዜ ሰጥተው ግዴታ ሆኖ ወንድምነት ብሩኬ ጋር ሙሽራ እንኳን ቢሆን አገልግል እነኝህን ሰዎች ብዬ ብለው ያገለግላል። ሳልለውም ያገለግላል። ግዴታው ነው። ወንድምነት ዳንዬ ጊዜ ሰጥተን እናገለግላለን። ኦኬ ስለዚህ መጽሐፍቶቻቸውን እውነት ነው ብለው የያዟቸውን ብዙዎቹ በቅንነት አያውቋቸውም። እሺ እዚህ የላካችሁ ሰዎች አላችሁ። ፕሪንስስ ከየት ቤተ እምነት ነው? እሺ ሄሎ ከየት ቤተ እምነት ነው እህታችን? አይ ቲንክ ሴት መስኛልሽ። ሄሎ አዎ ሴት ነኝ። ኖ ፕሪንስስ። ኦኬ ይሰማል? አዎ እንዴት ነሽ? ደህና ነኝ ጌታ ይመስገን። ከየት ቤተ እምነት ነው? እኔ እንኳን አሁን ነው በቅርብ በጌታ የሆንኩትና ጥያቄ ስላለኝ ነው ልጠይቅህ ነበር። ምን ያህል ዓመት ይሆንሻል በጌታ ሆንሽ? 1 ዓመት ኦልሞስት። የት ነው ጌታ የተቀበልሽው?
ሙሉ ወንጌል። ኦኬ። ኢትዮጵያ ውስጥ ነው ያለሽው? አዎ። ኦኬ። ተማርሽ፣ ተጠመቅሽ? አዎ። መጠየቅ እችላለሁ? አዎ። እሺ። እኔ ጥያቄ ሰው ሲሞት ማለት ነው ለምሳሌ 40-80 ሙት ዓመት ይከበራል እና ይሄ ነገር መጽሐፍ ቅዱሳዊ ነው ወይስ በልማድ የሚከበር ነገር ነው? እና ለሞተው ሰውዬ የሚጠቅመው ነገር አለ ወይ? እና ይህን ነገር ብትነግረኝ ብዬ ነው። በእኛ በጴንጤዎቹ ጋር አይደለም አይደል? ይሄ በሙሉ ወንጌል እንደዚህ አይከበርም። አይ በጴንጤ አይደለም እንዳልኩ እኔ አሁን በቅርብ ነው ጌታንም የተቀበልኩት እና አሁን እናቴም በቅርብ ነው ያረፈችው እና ሙት ዓመት ይከበራል ምናምን እና በዚህ ነገር ላይ ማወቅ የምፈልገው መጽሐፍ ቅዱሳዊ ነው ይሄ ነገር ወይስ ምንድን ነው ጥቅሙ ለማለት ነው። እሺ ቤቲ የማነው እህቴ ፕሪንሰስ፣ የመጽናናት አምላክ እግዚአብሔር መጽናናትን ያርግልሽ። ይህ ትልቅ ሀዘን ነው። በጣም ያሳዝናል። እንግዲህ የሰው ህይወት በምድር ላይ አጭር ነው የእያንዳንዳችን እና ማዘር ጌታን ያውቁ ነበር? ጌታን ተቀበለው ነበር? አይ አታውቅም። የሚገርምህ እኔ ራሱ ጌታን ያገኘሁት እሷ ስትሞት ነው። አሁን እሷ 2 ዓመት ሊሆናት ነው። አሁን ግንቦት 26 ማለት ነው እና ያው ቤተሰብ ሙት ዓመት ምናምን ያከብራል። እኔም ደግሞ ያው ውስጤ ሀዘንም ስላለ ባከብር ባላከብር የሆነ ውስጤ ኮንፊውዝድ ነው እንትኔ። እሺ ለእሷ የሚጠቅማት ነገር አለ። ይሄ ጌታ መጽናናትን ያድርግልሽ። በመጀመሪያ ይሄን እንልሻለን እዚህ ያሉ ወገኖች ሁሉ ጭምር ወገኖችሽ በጌታ ምናምን በዓለም ዙሪያ ያሉ ይሄንን የሚሰሙ ሁሉ። ከዛ ውጪ ለእናትሽ ስለሞቱ ለሳቸው 40-80 ሙት ዓመት 2 ዓመት 3 ዓመት 4 ዓመት 7 ዓመት ድረስ የምትደግሹ ድግስ ማዘርን ምንም አይጠቅማቸውም። ምንም አልኩሽ እህቴ ፕሪንስዬ፣ ምንም መጽሐፍ ቅዱሳዊ አይደለም። ምንም አይጠቅማቸውም። ማንን ነው የሚጠቅመው ብለሽ ካልሽኝ የኦርቶዶክስ ቄሶችን ነው የሚጠቅማቸው። ቄሶቹን ብቻ ነው የሚጠቅማቸው። ጉዳይ ሀብት ንብረታችሁን አትበሉ፣ ለአንቺ የሚሆን ለሌሎች የምንናገረው አትዘረፉ፣ አትበሉ፣ ለእናትሽ ደግሽላትና እሷ በሰማይ ሆና ታርፋለች የሚባለው ነገር ሁሉ በሙሉ እህቴ ፕሪንስዬ ውሸት ነው። ውሸት ነው በሙሉ። አንድም ቦታ ላይ ብሉይ ኪዳንም አዲስ ኪዳንም ነቢያቱም የሁላችን ጌታ ኢየሱስ ክርስቶስም ቅዱሳት ሐዋርያትም በዚህ ጉዳይ አላስተማሩም። እንዲህ አይነትም ነገር የለም። የሙት ዓመት መታሰቢያ የኦርቶዶክስ ቄሶች ሆን ብለው ሆዳቸውን ለመብላት ብለው የፈጠሩት እንጂ ለሞተውም ነፍስ ምን የሚጠቅመው ነገር የለም። ለቋሚውም ለአንቺ ምን የሚጠቅምሽ ነገር የለም። ሀብታችሁ ነው የምትዘረፉት ማለት ነው። ምንም። ስለዚህ መጽሐፍ ቅዱሳዊ አይደለም ማለት ነው። አይደለም። አንድ ይኸው ካሉ ቄሶች ይምጡና እዚሁ ከታች አስገባለሁ። ኦርቶዶክሳውያን ቄሶች ካላችሁ ንግቡ። እስኪ እናንተ መጽሐፍ ቅዱስ ጥቀሱኑና ኦኬ፣ መታሰቢያ ብለው የሚል ማለት ነው። ለራሳቸው እንዲጠቅማቸው ብለው በዓለም አቀፍ ተቀባይነት የሌለው መጽሐፍት ውስጥ ጽፈዋል። ይህንና ይህንን አድርጉለት ብለው የሚል ማለት ነው። ተአማኝነት በሌላቸው መጽሐፍቶች ውስጥ ጽፈዋል እነሱ ህዝቡን ለማሳመን ማለት ነው። ስለዚህ እዚህ ላላችሁ ለእህታችን ብቻ ሳይሆን ቤተሰቦቻችሁ ለሞተባችሁ ሳይሞቱባችሁ በፊት መግቧቸው፣ አብሏቸው፣ አጠጧቸው፣ ቡና ግዙላቸው፣ ልብስ ግዙላቸው፣ የሚገባውን አድርጉላቸው በህይወት እያሉ። ከሞቱስ በኋላ ምንም የሚጠቅመው ነገር የለም። ለሟቹ ምንም የሚጠቅመው የለም። ለሟቹስ ቤተሰብ ትልቅ ጉዳት ነው።
ጥማድ በሬ ያለውን ገጠር ጥማድ በሬ ያለውን ሰው አንደኛውን በሬ አሳርደው በልተው በመቀናጆ በሬ እንዲያርስ ያደርጉታል። ገጠር ላይ ሚስቱ ብትሞትበት፣ ለምሳሌ ባልየው 2 ልጆች ኖሮት ሚስቱ ብትሞትበት ጥማድ በሬ ኖሮት ያርስ ከነበረ ለሚስት ተዝካር አውጣላት ብለው ስለሌለው አንዱን በሬ እንዲሸጥ ይገደዳል። ከዛስ አንዱ በሬ ቀርቷል። በዚህኛው አንደኛው በሬ ከሌላ ገበሬ ጋር መቀናጆ በሚል እንዲያርስ ማለት ነው። አንድ ቀን ይሄኛው ገበሬ ያርሳል፣ በሌላኛው ቀን ደግሞ ያኛው ገበሬ ደግሞ ወስዶ ያርሳል። እንደዚያ ያያደርጉ እንዲያርሱ ማለት ነው። ይሄኛውንስ ሸጦ ለሚስቱ ሐውልት የሚበላ የሚጠጣ ለቄሶቹ ተደግሶ አልጫ ቀይ ዝግን ይቀርባል። ሚስቱን የሚጠቅማት ነገር አለ? ምንም። ልጆቹ በመቀናጆ በሬ እያረሰ በድህነት እየማቀቀ ይኖራል ማለት ነው። ሞታ እናትየው እማዬ እማዬ ይላሉ። እዚህም ደግሞ እርቧቸው ደግሞ አርሶ እንኳን በዛው በጥማድ በሬ እንኳን አርሶ እንዳይመጣ። እኔ የገጠሪቱ ኢትዮጵያ የገበሬ ልጅ ነኝ። ደግሞም የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ሰው ነኝ። ምንም አይጠቅማቸውም። እንዳትደግሽ እህት አለ። ይኸውልህ ኤርሚ፣ እኔ ጓደኛዬ ኦርቶዶክሳዊ ጓደኛ አለችኝ እና እሷም ቤተሰቧን እናትና አባቷን በቅርብ ነው አንድ ላይ የሞቱት እና ከዛ በህልሟ አይታቸው በህልሜ እኮ አየኋቸው ስትል ቤተሰብ ሙት ዓመት ስለደረሰ መዘከር ስላለብሽ ነው ምናምን አሏት ማለት ነው። እና አሁን ሰው እንደዚህ የሞተን ሰው በህልም ስታየው መዘከር ስለፈለገ ነው ምናምን የሚባል ነገር አለ አይደለ? እና ይሄንን ጥያቄ የጠየኩት አንድም ለእሷ ለመንገር ስለፈለኩኝ ነው። ሊበሉ ስለፈለጉ ነው። ታለም እኔ አባቴ አዶኔ ዛሬ 5 ዓመት ወይ 6 ዓመት ነው የሞተው አባቴ ማለት ነው። እዚህ ቲክቶክ ላይ እያገለገልኩ እዚህ ሶሻል ሚዲያ ላይ እያገለገልኩ ነው። ድንገት አንድ ጠዋት የተነገረኝ ስለ ጌታ ነግሬዋለሁ። ይወስን አይወስን አይደለም። ባልጋ ላይ እንደተኛ ነው ጌታ ማነው የሞተው ማለት ነው። ኦኬ። ስለ ህልም ያልሽው የአክስታችን ልጅ የአባቴ እህት ልጅ ማለት ነው። የሆነ አውራጃው ከተማ ውስጥ ትኖራለች። ህልም አለመች እና ህልሙን ነገረችኝ ብሎ ወንድማችን መጥቶ ነገረ ይላል። አባቴን ጋሽዬ ነው የምትለው። አባቴን አላባዬን ማለት ነው። የእኔን አባት እና በህልም ጋሽዬ ሲያወራኝ አየሁ አለች። ምን እያለ እኔ እዚህ እየተሰቃየው ነውና ልጆቼ ወደ ቀድሞ ሃይማኖታቸው ከተመለሱ እኔ ከዚህ እወጣለሁና ልጆቼን ከዛ ሃይማኖት ውስጥ ውጪ ብለሽ ንገሪያቸው ብሎ አለኝ በህልም የሚል ወሬ ለእኔ ተላከልኝ ማለት ነው። እኔ ነኝ በመጀመሪያ ከእኔ ቤተሰብ ውስጥ ጌታ ያገኘኝ። ከዛ በኋላ ነው እህቶችና ወንድሞቼ ጌታን ያገኙት። ምን አለች አልኩት። አይ ጋሽዬን በህልም አይቼዋለሁኝ። የኔን አባት ጋሽዬ ስለምትለው ያጎቷ ስለሆነ ማለት ነው። የአክስታችን ልጅ ነች። የአባቴ የእህቱ ልጅ ናት። እና ጋሽዬን ስላየሁት ልጆቼ ከዛ ሃይማኖት ውስጥ ከተመለሱ እኔ ከዚህ እወጣለሁ ብሎ አለ። በህልም አየሁት እና ባካችሁ ተመለሱ ወደ እናታችሁና ወደ አባታችሁ ሃይማኖት ጋሽዬም እንዲያርፍ አለችኝ የሚል ወሬ ደረሰኝ። ኤርሚያስ ምን አልኳት? ቃል ለምድር ለሰማይ ለዘላለም አልመለስም። ኦኬ አልመለስም። የኔን አባት አግኝታው ጋሽዬ ብላ እንደምጠራው ጋሽዬ እምቢ ብለዋል ኤርሚያስ ብላ እንኳን ብላ ብትል
ባገኘው እንደገና እንኳን ቢሰማኝ ልጄ ተመለስ ብሎ ቢለኝ አባዬ አልመለስም። በእኔ አለመመለስ እና መመለስ ከሲኦል መውጣት ወደ ገነት መግባት አታገኝም። ሲጀምር ኢየሱስን በመከተል እንጂ በሕይወተ ሥጋ ሳለ ነግሬዋለሁኝ። ኦኬ ከደሙ ንጹሕ ነኝ፣ ከአባቴ ደም ማለት ነው። ለምን ነግሬዋለሁ። እዚህ ዛሬ እናንተ ጋር መጥቼ እንትኑ ይያዝልኝ ቤቱ ምል ሰባኪ እንዳይመስላችሁ። እናቴንም አባቴንም ወንድሞቼንም አጎቴንም አክስቴንም አያቶቼንም አብሮ አደጎቼ አብሬያቸው የቀደስኳቸው ቄሶቹን አውድማ ላይ ቁጭ አድርጌ አብሬያቸው የቀደስኩ አብሬ ድቁና የተቀበልኩ ዲያቆናት፣ መነኮሳቱን፣ ካህናቱን፣ መርጌታውን፣ መምህሩን ቁጭ አድርጌ እግዚአብሔር እድሉን ሰጥቶኝ ተናግሬያለሁ። ኦኬ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብዬ ነግሬያቸዋለሁ። ገጠር ድረስ ሄጄ አጎቴም እዚሁ እናንተን እያገለገልኩ ነው የሞተው። የአባቴ ታላቅ ወንድም የነገረኝን ህልም ነግሬያቸዋለሁ። እንደውም ከመሞቱ በፊት በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ የሚል ነጭ ልብስ የለበሰ ሰው ቆሞ በህልም ሲናገረኝ አየሁ አለኝ ደውሎ። እኔ ደውዬለት ከዚህ ኦኬ። ስለዚህ ማን ነው ታዲያ? ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 1 ላይ ያለው ነው ጌታ እየተናገረ ነው አልኩት። ስለዚህ ይህን ጌታ መቀበል አለብህ አልኩት። ለመቀበሪያ ገንዘብ ላክልኝ አለኝ። ከዚሁ ነው የላኩለት። በቃ አለፉ። አያቴ ሄደ፣ አጎቴ ሄደ፣ አባቴ ሄደ። ከሜዳቸው በፊት ነግሬያቸዋለሁ። ያሉን ደግሞ አሉ። ሁሉም በየተራ ክፍሉ በየዕጣ ክፍሉ ይሄዳል። እዚህ ያላችሁም ሰዎች ትሄዳላችሁ። እዚህ ታች በኮሜንት የምትሰድበኝም የምትረግመኝም ትሄዳለህ፣ ትቆማለህ በጌታ ፊት። እናስ የአባቶች አምላክ ምስክር ነው። እዚህ የምነግራችሁ ኢየሱስ በሰማያት እዚህ በምሰብከውና በወንድሞችና በቶቼ በሚሰበከው ቃል ወይ ይፈረድብሃል ወይ ትድንበታለህ ማለት ነው። እግዚአብሔር እንዳገለግለው ጠርቶኛልና የዚህን እውነት ሳልጨምር ሳልቀንስ ጴንጤን ለማስደሰት ኦርቶዶክስን ለማስደሰት ጴንጤን ለማናደድ ብዬ የምሸቅጠው የምጨምረው የምቀንሰው ምንም የለም። እንደተጻፈ እንደዛው እንናገራለን። መዳን በሌላ በማንም የለም። እንድንበት ዘንድ ለሰዎች የተሰጠ ከሰማይ በታች ሌላ ስም የለም። ሰው በማርያም የዘላለምን ሕይወት አያገኝም፣ አይድንም። ውሸት ነው። መድኃኔዓለም ምስክር ነው። ማርያም የጌታዬ እናት መዳን የሚያገኘችው እሷ በልጇ በኢየሱስ ክርስቶስ አምና ነው። በእነ ተክለ ሃይማኖት በእነ አርሴማ መዳን አታገኙም። ውሸት ነው ወንድሞች እናቶች፣ ውሸት ነው። መጽሐፍ ቅዱስ ማዳን በማይችሉ በሰው ልጆች አትታመኑ ነው ያለው። ንጉሱ ዳዊት ነቢዩ ዳዊት ምን አለ? ማዳን በማይችሉ በሰው ልጆች አትታመኑ። ታዲያ ማዳን የሚችለው ማን ነው? እግዚአብሔር። በእግዚአብሔር ታመኑ ይላል። ነፍሴ በእግዚአብሔር ታመኝ ይላል ዳዊት ራሱ ማለት ነው። ተስፋው ማን ነው? የዳዊት እግዚአብሔር። እረኛውስ እግዚአብሔር። መድኃኒቱስ እግዚአብሔር። ብርሃኑስ እግዚአብሔር። አየህ፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያሳጣኝ የለም ይላል ዳዊት እኮ ነው የሚለው። አንተ ግን ብርሃኔና መድኃኒቴ ብለህ የምትለው የሀገር የቋንቋ ሽማግሌና አሮጊት ፍጡር ወንድሞች ናቶቼ። እኔ እዚህ ምድር ላይ እኔን ያመጣኝ ማን ነው? እንዲህ አድርጎ በቆዳን በጅማትና በደም ስር በአጥንት አዋህዶ እንዲህ አድርጎ ግሩምና ድንቅ አድርጎ እኔን የፈጠረኝ ማን ነው? የሚካኤል እጅ አለበት እንዴ? እኔ ፍጡር እኔ ላይ አንተ ላይ አለበት? የለበትም። መላእክት እጃቸው አለ እኔ መፈጠር ላይ? የለበትም። ማርያም እጇ አለባት? የለባትም። ነቢያት ሐዋርያት አሉበት እዚህ ላይ አውጣተው እነ ጳውሎስ እነ ቅዱስ ጴጥሮስ እነ ሙሴ ናቸው እንደዚህ አቀነጃጅተው የሰሩን? በፍጹም የለበትም። ማ ብቻ ነው የእጆቹ አሻራ ያለበት? ማ ብቻ ነው። ስውር እጆቹ በማህፀን የእናቴን እንቁላልና የአባቴን የዘር ፈሳሽ አገናኝቶ ግሩምና ድንቅ አድርጎ የፈጠረን አንድ ብቻ ነው። እሱም ጌታ ኢየሱስ ክርስቶስ ማለት ነው። አለቀ።
ህይወቴን የፈጠረ ነው የህይወቴ ባለቤት። ኦኬ፣ ህይወቴን የፈጠረ የህይወቴ ባለቤት እሱ ነው። የህይወቴ ባለቤት ደግሞ ስለ ህይወቴ ህይወቱን ሰጠኝ። እንዴት ድንቅ ነው! ህይወቴን ሊያድናት ህይወቱን ከፈለ። እንዴት ድንቅ ነው! የእኔን ህይወት ለማዳን ሰው ክፈልልኝ ብዬ ብለው ገንዘብ ነው ምናልባት ሊከፍል የሚችል። ማንም ግን ነፍሴ ልክፈልልህ ብሎ የሚል የለም። ህይወቴን ለማዳን ህይወታችንን ለማዳን ህይወቱን የከፈለ የእግዚአብሔር ልጅ ነው። ስለዚህ በእኔ ቤት፣ በእኔ ህይወት፣ በእኔ ኑሮ የበላይ ገዢ፣ አስተዳደር፣ ብቸኛ፣ ፈላጭ ቆራጭ፣ አድራጊ፣ ፈጣሪ ኢየሱስ ክርስቶስ የእግዚአብሔር ልጅ የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ ሆነው አብ ወልድ መንፈስ ቅዱስ ነው። ከእርሱ በቀር ሌላ አላውቅም። አለቀ። በቃ ፎይ በረጅሙ ነው የምተነፍሰው። መዋከብ የለም፣ መንቀዥቀዥ የለም። ይጥለኝ ይሆን ከእጁ ላይ ይተወኝ ይሆን የሆነ ቦታ ላይ? ይህን ሁሉ ፍጥረት ተሸክሞ ሊደክመው ይችላል። ኢየሱስ ደክሞት የሆነ ቦታ ላይ አሽቀንጥሮ ሊጥለኝ ይችላል ብዬ አልሰጋውም፣ አልጠረጥረውም። መድከም በሱ ዘንድ የለምና። ይከዳኝ ይሆን ብያለሁም፣ አይከዳኝም። እኔ ልከዳው ልችል እችላለሁኝ። አየህ፣ እሱ ግን አይከዳም። ማንንም ከርቶ አያውቅም። ይዋሸኝ ይሆን ብያለሁ፣ ውሸት በሱ ዘንድ የለምና። ፕራንክ እያደረገኝ ይሆናል ዝም ብሎ የጠራኝ ብዬ አልለውም። እሱ ጋር ፕራንክ የለም። በእውነት ነው የጠራኝ፣ በእውነት ነው የጠራን የሰውን ልጆች። እኔ ወደድኩ ተብሎ ኢየሱስ ይወዳቸዋል ተብሎ የእውነት ነው ግን የወደደኝ እኔ አይመስለኝም ብዬ የእሱን ፍቅር አልጠረጥረውም። አይጠረጠርም ጌታ። የእኛ ፍቅር ነው የሚጠረጠረው። የእኛ መውደድ ይጠረጠራል። ታማኝ ነው ጌታዬ፣ ለዘላለም ስም ይባረክ። ራሱን ተማምኖ ነው የጠራን፣ ራሱን ተማምኖ ነው የጠራን። ስለዚህ ለእናቶቻችሁ፣ ለአባቶቻችሁ፣ ለወንድሞቻችሁ ድረሱላቸው። አንተ ቁጭ ብለህ በወንድም ዓለም ከኢትዮጵያ ውጭ ያላችሁ ሰዎች ገንዘብ እየላካችሁ ለእናቶቻችሁ ጥሩ ነው፣ ላኩላቸው። በድህነት አሳድገውናል። አባቶቻችሁ ላኩላቸው። አያት ቢኖር ላኩለት። ብራዘር ከጉድለታችሁ እንደምትልኩ አውቃለሁ። ላኩላቸው። ይብሉ፣ ይጠጡ፣ አሳክሟቸው። ድፍት ብለው አይዋሉ። ምን ቀረሽ ማዬ ብለሽ በያት። በእውነት ሁላችን እጅ እያጠረን እንጂ ባደርግ እኔ ደስ ባለኝ። እናንተም እጅ እያጠራችሁ እንጂ ብታደርጉ ለወላጆቻችን በጣም አይተካም። ግን የአቁም ጉዳይ ግን ይገድብሃል እና ብለህ ወደ ጌታ ትጮኻለህ። እና ላኩላቸው ወንድሞች፣ እናቶች ጫማ ግዙላቸው። እኔ እያለኝ ወላጆቼን አይደለም ሰውን ራሱ አምላኬ ልቤን ያውቃል። አላልፈውም። የጌታ ፍጥረት ነው፣ ሰው ነው፣ እስላም ነው፣ ኦርቶዶክስ ነው፣ ጴንጤ ነው ብዬ አይደለም። አስቀድሞ መጽሐፍ ቅዱስ ለእግዚአብሔር ቤተሰብ ብሎ ስላለ ማለት ነው። እና እርዷቸው ወንድሞች፣ እናቶች። ስትረዱ ግን አብራችሁ ጌታን ንገሯቸው። ለምድር ነገር ዳቦ ስንዴ አስፈጭታቸው አምባሻ እየጋገሩ እንዲበሉ አድርጓቸው። ጠዋት ጠዋት እንጀራ ከቤት ከመሶቡ እንዳይታጣ እርዷ። በቃ እህቴ አድርጊ። ግዴታ ነው፣ ግዴታችን ነው። የምድሩን ዳቦ ገዝታችሁላቸው እያበላችሁም ደግሞ የሰማያዊውን ህብስት ደግሞ ኢየሱስ ክርስቶስን እንዲበሉ በእምነት ቃለ እግዚአብሔርን ከቻሉ እንዲያነቡ ምከሯቸው። ካልሆነስ እናንተ አንብቡላቸው። ኦኬ፣ በስልክ ንገሯቸው። እማዬ ብላችሁ ሳትሸኟቸው ማለት ነው። ጋሽዬ ብላችሁ ሳትሸኟቸው፣ አባዬ ብለህ ሳትሸኘው ንገረው። ወንድም ዓለም ንገሪው፣ እህቴ ንገሪው ለአባትሽ
ንገሪያት፣ ለእናትሽ ንገራት፣ ለአያትህ ንገረው፣ ለወንድም ብራዘር ቢመታህ ይምታ፣ በጥፊ ቢመታህ በጥፊ ይበልህ ይበልህ። ቢሰድቡ ይስደቡ፣ ስምህን ቢያጠፉ አንድ ሰሞን ነው ጉድ፣ አንድ ሰሞን ነው ብሎ ኃጢአት ይሰራል እኮ ትውልድ አይደል? ነይ እባክሽ አንድ ሰሞን ነው ቢያወሩብን ምን ችግር አለውና፣ እባክሽ አትግደርደሪ፣ ምን ጉድ አንድ ሰሞን ነው ብለው ኃጢአትን ይሰራሉ። ቢያወሩብን አንድ ሰሞን ነው መናፍቃን ብለው ለምን ለዘላለም አያወሩም? ይኸው እስካሁን ድረስ ያወራሉ። እስካሁን ድረስ ማለት ነው። አንተ በቤንጤ መናፍቅ እያሉ ማለት ነው። በስድብ የሚቆም ወንጌል የለም። ተሰድቦ ኢየሱስ ተገልጦለት ተሰድቦ ወደኋላ የሚያፈግፍግ የለም የለም። ድፍን 28 ዓመት በምሕረት እጆቹ ተሸክሞ አሻገረኝ ጌታዬ። ቀሪ የህይወት ዘመኔ ምዕራፉ የቱ ጋር እንደሚያበቃ እሱ እጅ ላይ ነው ያለው። ምዕራፉ ሲዘጋ ኤርሚያስን አንድ ቀን ፈልገህ እዚህ ሶሻል ሚዲያ ላይ ታጠዋለህ። ወዴት ሄደ? ወደ አባቱ ወደ ኢየሱስ ወደ ኢየሱስ። ዋይ ዋይ አይባልልኝም። አንዳችሁም ዋይ ዋይ አትሉም። አለቅ። በሞት ሲለዩን እናዝናለን፣ እናለቅሳለን። አዎ እኛ ቤት ዋይ ዋይ አይባልም አይደል? ዋይ ዋይ አይባሉ። የጀግና ሞት ነው የምንሞተው። ያውም ወንዱን ኢየሱስ የይሁዳውን አንበሳ የዘላለም አምላክ አምኜ ንፍሮ እየቀቀልክ ለእኔ ዋይ ዋይ አትልም። በመዝሙር ተዘምሮ ጴንጤ ወገኔ ይሸኘኛል ማለት ነው። ግልጽ አይደለም እንዴ? አዎ ሞትን እኮ አስረገጠ። ሃሌሉያ! ሞትን እኮ አስረገጠን። ታውቃለህ ምን ይላል ዕብራውያን መጽሐፍ ላይ? የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት ጌታዬ ኢየሱስ ባለግርማው ኢየሱስ ባለግርማው ኢየሱስ ኢየሱስ መጥቶ ለበደል ለኃጢአቴ የሞተልኝ የሰውን ተፈጥሯዊ ባህሪ ገንዘቡን ያደረገው እኔ ሞት ይሆን ሞት መጣ እንግዲህ እያልኩ እንድንቀጠቀጥ አይደለም። ስለ ሞት ፍርሃት በባርነት ታስረው የነበሩትን ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ እንደተነሳ በእርሱ ሁሉ የሆነው ለእሱ ተገብቶታልና ካለ በኋላ የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። አቤት አቤት! ምን ማለት እንደታ የሚቀደሱት ነው ማን ናቸው? እኔ እናንተ በስሙ ያመነን ኃጢአተኞች የነበረ ቀዳሹስ ማን ነው? ኢየሱስ። አንድ ናቸው ማለቱ ምን ማለት ነው? ኢየሱስ ሰው የሆነበትን ሚስጥር እኮ ነው የሚናገረው። በነገር ሁሉ ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስለው ተገባው። እኔን ነው የሆነው። ከኃጢአት በስተቀር ኢየሱስ እኔን ነው የሆነው። ይሄንን እጅ ነው የያዘው፣ ይሄንን ስጋ ነው የያዘው። ከኃጢአት በስተቀር በነገር ሁሉ በነገር ሁሉ። እዚህ ጋር ሚስቴ እርጎና ምናምን ነገር አድርጋ አስቀመጠችልኝ። እኛ ምን በላውን ነበር ይበላ የነበረው እዚህ ምድር ላይ። ኢየሱስ ጌታዬ፣ እኔ የምጠጣውን ውሃ ነበር ይጠጣ የነበረው። ረሃቤና ጥማቴ፣ ረሃባችንና ጥማታችን የሚገባው ዘመድ እኮ ነው ያለን በአብ ፊት። አቤት ጌታዬ፣ ዘመድ እኮ ነው ያለን። አንተ ወዳጅ ፈጣሪዬ ነው። አዎ ደሞ ተዛመደኝ መጥቶ ከድንግሊቱ የማኅፀኗ ፍሬ የሆኑ ተወልዶ የሰውን ተፈጥሯዊ ባህሪ እኔን ሆነ ዳንዬን ሆነ እኮ ማለት ነው። ሮያልን እኮ ነው ማለት እኮ ነው ኢየሱስ። እኛ ኃጢአተኞች ነን፣ እሱ ግን ኃጢአት የለበትም። እሱ ሰው ነው፣ እኛም ሰው ነን። እሱ ፍጹም ሰው ነው፣ እኛም ፍጹም ሰው ነን። እሱ ግን ፍጹም ሰው ብቻ አይደለም፣ ፍጹም አምላክ ነው። እኛ ግን ፍጹም ሰው ብቻ ነን፣ ፍጹም አምላክ አይደለንም። ሎርድ ካለ በኋላም እንደሚል ታውቃለህ፣ የሚቀድሰው ነው የሚቀደሱት ሁሉ ከአንድ ናቸው። ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ አላ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔ እግዚአብሔር የሰጠኝ ልጆች ሲል ኢየሱስ ወንድሞች ብሎ ሊጠራቸው አያፍርም ይላል። አየኸው፣ ኢየሱስ ወንድሜ እኮ ብሎ ይጠራኛል፣ ልጄ ብሎ ይጠራኛል፣ ወንድም ብሎ ይጠራኛል። እኔ እሱ ወንድሜ ብሎ ከጠራኝ እኔ ወንድሜ ብዬ ኢየሱስን መጥራት አፍራለሁ እንዴ? አምላኬም ነው፣ አዎ ወንድሜም ነው። ሰው በመሆኑ ወንድም ሆነን፣ ዘመድ ሆነን፣ ወዳጅ ሆነን፣ የቅርብ ወዳጅ የሞተልን ቤዛ ይሆነልኝ አምላኬ እለዋለሁ። ንጉሴና ጌታዬ ብዬ እደፋለታለሁ ለመለኮትነቱ። ደግሞ ሰው በመሆኑ እኔን ሊያድን የእኛ ዘመድ ስለሆነ ወንድሞች ብሎ ይጠራል ኢየሱ ካለ በኋላ የሚለውን ታውቃለህ? ምን እንደሚሉ ታውቃላችሁ? ወንድሞች ናቶች፣ ለዘላለም ስም ይባረክ አባዬ፣ የጴንጤዎቹ አምላክ
ኢየሱስ ክርስቶስ የዘላለም ንጉሥ ለዘላለም ስም ይቀደስ። እንግዲህ ልጆቹ ይላል ሞትን ስለመፍራት ከምን እንዳወጣ ይላሳየ ኑ ያደረገልኝን ጉዴን የነገረኝን ልንገራችሁ እንዳለች ማለት ነው። ኑ ተሰብሰቡ፣ በሩቅ ሀገር ያላችሁ ኑ ስሙ። እኔን ነፃ ሲያወጣኝ ይሄ ሁሉ እዚህ ያሉ ጴንጤዎች እነ ዳንዬ በሙሉ እህቶቼ፣ አሁን ፕሪንስስ እናቷ የሞተችባት አሁን የገባቸው እህት የዛሬ ዓመት በሙሉ ወንጌል ስርዓት አሁን ጌታን የምታመልከዋ ወንድሜ ቤኪ እህትየው መሲና ጸጊ በውስጥ በውጭ ያላችሁ ቢሃይንድ ባይሆነ የምሰማ በብዙ ሺህ የምትቆጠሩ እዚህ 430 ሰው ስማልኝማ። እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር አለ። በሞት ላይ ስልጣን ያለው ማን ነው? ዲያብሎስ ነበር። በሞቱ የሻረው ማን ነው? ኢየሱስን ነው። ዲያብሎስ የሚለው የት አለ? ይኸውም ዲያብሎስ ነው ይላል። ኢየሱስ ዲያብሎስ በሞት ላይ ስልጣን ነበረው አይደል? እሱም በሞት ላይ ስልጣን ያለው በሞቱ እንዲሽር ኦኬ፣ በስጋና በደም ተካፈለ ይላል። አየህ፣ ኢየሱስ ሰይጣንን ሊረታው ሊያሸንፈው ለዘላለም ሽባ ሊያደርገው በስጋና በደም ተወልዶ ተካፍሎ መሞት ነበረበት። ሞትን ለማሸነፍ ኢየሱስ ሞቶ ነው ያሸነፈው። ሃሌሉያ! ሞቶ ሞትን የሚያሸንፍ ብቸኛ አዳኝ። ሌሎቹን ያድናሉ የተባሉት ሁሉ በሙሉ አያድኑም። ኦኬ፣ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስን ነው ካለ በኋላ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ የታሰሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በሞት ፍርሃት ታስረው የነበሩት እነማን ናቸው? ይኸው ኤርሚያስ አንዱ፣ ይኸው ዳኒ እዚህ አንዱ፣ ይኸው መሲ እዚህ ነፃ ያወጣቸዋል። ይኸው ፕሪንስስ እዚህ ነፃ ያወጣቸዋል። ይኸው ቤካ እዚህ ነፃ ያወጣ፣ ይኸው ጸጊዬ ነፃ ያወጣችሁ፣ ይኸው ሮያል ና ነፃ ውጣ፣ ነፃ አውጪው ኢየሱስ ነፃ ያውጣ እየተባለ እየተለመነ ያለ ቅን ወንድሜ፣ ነፃ አውጪውን ብቻውን አንግሰው በሕይወትህ ላይ ተብሎ እየተጠየቀ እየተለመነ የእግዚአብሔር ቸርነትና ምሕረት እየጠበቀ ያለ ወንድም ማለት ነው። በሞት ላይ ስልጣን ያለውን በሞቱ እንዲሽር ሞትን የሻረው ኢየሱስ በሞቱ ነው። ገደልኑ ብለው ሲሉ በቃ አሸነፍኑ ብለው ሲሉ እሱ ደግሞ ሞትን ለዘላለም አሸነፈው። በሞት ላይ ስልጣን ያለውን ዲያብሎስን ለዘላለም ሽባ አደረገው። ቴንኪዩ መንፈስ ቅዱስ። ከዛስ ሞት ሆይ መውጊያ የታል ተባለ። በማ በኢየሱስ። ሲኦል ሆይ ድል መንሳትህ የታል ተባለ። ስለዚህ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ነፃ እንዲያወጣ ታስሬ የነበርኩት በሞት ፍርሃት ታስሬ የነበርኩት እኔ ነፃ ወጣሁ የዛሬ 28 ዓመት። ክብር ለታላቁ ለገናናው ለእግዚአብሔር ልጅ ለኢየሱስ ክርስቶስ ከአባቱ ከአብና ከመንፈስ ቅዱስ ጋር ሞገስና አምልኮ ስግደት ከዘላለም እስከ ዘላለም ለስሙ ይሁን። ለስሙ ይሁን። መላእክት ፊት ለፊቴ መጥቶ ቢቆም ይህንን እውነት ነው የምነግረው። ይህን እውነት መስበክ አቅም ብሎ ቢለኝ አፍክን ዝጋ ነው ብዬ የምልህ ያንን መልአክ የሚል ካለ ማለት ነው። ለምን መልእክተኛ ነኝ። ኦኬ ወገኖቼ፣ ወንድሞቼ፣ ወንጌላውያን አማኞች ራቶች መልእክተኛ ነን። ማን የላካችሁ? የታረደው በጌዳዊት ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስ። ምን ብሎ ላካችሁ? ለሰዎች ሁሉ በጎነቴና አዳኝነቴን ተናገሩ። ሰውን መውደዴ እስከ መስቀል ሞት ድረስ እንዳደረሰኝ
ለሰው ልጆች በደልና ኃጢአት ቤዛ እንደሆንኩ ወደ እኔ ቢመጡ ነፃ እንደማወጣቸው፣ እንደማድናቸው፣ እንደማሳርፋቸው ንገሯቸው። አንተ ራሱ ተናጋሪው መልክተኛ ነኝ ብለህ የምትለው ሰውዬ ኤርሚያስ ተርፋል እንዴ? ድናል እንዴ? አርፋል እንዴ ብትል፣ አዎ አሳረፈኝ። መቼ? የዛሬ 28 ዓመት። እንዴት? ኑ እኔ አሳርፋችኋለሁ ብሎ ባለው ቃል መሰረት ወደ እሱ መጣሁ በእምነት በቃሉ ስብከት በኩል። በቃ ግግም ያልኩ ገገማ አማኝ ሆንኩ አልኩ መጽሐፉን። ቃል ለምድር ለሰማይ ዓለሙ ሁሉ በአፍጢሙ ሊደፋ ይችላል እንጂ ከዚህ ላይ ንቅንቅ አልልም። ብዙዎች እማወራው ስሜት እየመሰላቸው ብዙ ሲላገዱ ኖረዋል። እዚህ ሶሻል ሚዲያ ላይ እንኳን 11ኛ ዓመቴን ጨርሼ 12ኛ ገብቻለሁ። የ4 ልጆች አባት ሆናለሁ ከ3 ወር በኋላ። ኦኬ አንዱ ሲላገደ መቼ ነው የሚተኛው? መቼ ነው የሚተኛው? ከሚስቶቻቸው ጋር እየተኙ ብሎ አለ ብሎ እንዲሁ ዝም ብሎ ስራ ፈት ነው። ምንም ዝም ብሎ ሚንገዋለል ማለት ነው። እና መቼ ነው የሚተኛው ከሚስቱስ ጋር እሱ አለ። ስለተኛው እኮ ነው ከሚስቴ ጋር ወንድም አለ። እኔ ከሚስቴ ጋር የምተኛው እንዳንተ ከሀገሩ ሴት ጋር እየተኛሁ ስታረግዝ አስወጪው እያልኩኝ መድኃኒትና ኪኒን አልገዛም። ጽድቅ እንደዚህ በአደባባይ ትጫዋለች። እኔ ግን ከሚስቴ ጋር ስለተኛው ነው ጌታ 3 ልጆች ሰጥተው 4ኛም ደግሞ ከ3 ወር በኋላ ይመጣል ማለት ነው። አንበሳ ናት፣ ንግስት ናት። ብቻ ያመጣውን ያምጣ መድኃኔዓለም ያምጣ እኮ ነው ብዬ የምልህ። እኔ ግን እንደ ወፍ ዘራሽ ባያገኘሁበት አስጨርሽኝ እያልኩ አልልም። አንድ ለአንድ አማኑኤል ባለው መስመር ውስጥ ገብተናል ማለት ነው። እዚህ እንዴ ነጋ ጠባ ያየኛል። ነጋ ጠባ ዳንዬን ሲያየው በቃ ልጅ ማንወልድ መስሎት ማለት ነው። አየህ ጌታ ያበዛልኝ ስራ ከሚስቴ ጋር እንኳን የምተኛበት ጊዜ እስካጣ ድረስ የበዛልኝ የእግዚአብሔር ስራ ነው ያበዛልኝ። ታዲያ የእግዚአብሔር ስራ የሚበዛላችሁ ሆኖ አላለም እንዴ? ታዲያ ያድናል ኢየሱስ ስላለው ልክ ነው። በዚህ ሰዓት ሚስቴም ልጆቼም ተኝተዋል። የማታኮርፍ ሚስት የተባረከች ሚስት እኮ ነው የሰጠኝ። ታውቃለህ? ኤርሚ ሂድና ስበክ። አንድ ቀን ፊቷ ጠቁሮ አያውቅም። ሲሰጥ እግዚአብሔር ጻድቅ ነው፣ ጻድቅ ነው። ሌላ ሴት አግብቼ ቢሆን ኖሮ ገና ከመጀመሪያው ነበር የሚፈርሰው። እኔ ጥሪ ያለኝ ሰው ነኝ። ጻድቅ ነው። ጀግና ሚስት ነው እግዚአብሔር የሰጠኝ። ጀግና ሚስት ያቋታል። ነጸጊ በውስጥ አውርታታለች። ያቋታል ነው ወንድምነት እነ ዳንዬ እነ ሜርሲ እነ መሲ ያቋታል። ብዙዎቹ እና አበባ በውስጥ አበባ ከታች አይቼሻለሁ ከስዊዘርላንድ ያቋታል። እና አንቾ ከአውስትራሊያ ኦኬ። እና መቼ ነው የሚተኛው? አየህ ከሚስቴ ጋር ስለተኛው እኮ ነው 4 ልጅ የሰጠኝ። አንተ ከስንቱ ጋር ነው የተኛው? ማነህ? ካገኘው ጋር ነው አይደል ጎንህን የምታሳርፈው? ሞት ይዞ እንዳይሄድ እሺ፣ ንስሐ ግባ እና አንድ ለአንድ አማኑኤል ኦኬ። አዎ አንድ ለአንድ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24 እግዚአብሔር የሰራትን ሴት ወደ አዳም አመጣት ይላል። አምጣልኝ ሔዋኔን ብለህ በል እሺ። አዎ እህቶችም አምጣልኝ አዳሜን ብለሽ በይ። አዳሜን ማለት ሁሉን አንጋጋልኝ ማለት አይደለም። የአንቺን የራስሽን በነጠላ አዳምን አምጣልኝ ነው ማለት ያለበሽ። እና ነጋ ጠባ እዚህ ሲያዩ ትዳር ያለን እዚህ በሙሉ ትዳር ያላቸው ናቸው ከጥቂቶቹ በስተቀር። መስዬ ማግብታለች በቅርብ። ጸግዬ የልጆች እናት ናት፣ የተከበረች እህት ትዳር ያላት። እዚህ በሙሉ የምታያቸው አብዛኛው በውጭ ዓለም በሀገር ውስጥም ያሉ የተከበሩ ያላገቡትም የተከበሩ ናቸው። ኦኬ የተከበሩ ናቸው የእግዚአብሔር ወንዶችና ሴቶች ልጆች።
ስራ ብሎ አንዱ እንደዚህ ሲናገር ሰማሁት ማለት ነው። መቼ ነው ግን የሚተኛው ብሎ አሳስቦት ማለት ነው። ከሚስቱ ጋር ግን መቼ ነው የሚተኛው? ጊዜ አግኝቶ አላለም? ቁጭ ብሎ አይሰብክም። አየህ መጥቶ ቤት ከፍቶ ገዝት ያ ኤርሚያስ የሚባለው ሰውዬ እኔ የምላችሁ ግን ሁሉ ቀን ነጋ ጠባ ተጎልቶ እዚህ ተዘፍዝፎ፣ አንተ እኮ በታብረህ ነው ተዘፍዝፈ የምትለው፣ እዚህ ተደብቀ ነው የምታየኝ ደግሞ አላችሁ። አሁን እዚህ 400 ሰው ነው የሚያየው፣ ከበስተኋላ ቆንጅዬ ከ1500 በላይ ሰዎች ማለት ቁጭ ብለህ ታደምጣለህ። አብረህ እኮ ነው ተዘፍዝፈህ እዚህ ቁጭ ብለህ ምን ታደርጋለህ አንተ? ተዘፍዝፈህ የምናገረው እዚህ የማይጠቅም ከሆነ ምን ታደርጋለህ ወዳጄ? ቴንኪው አትልም? ጌታ ኢየሱስ ቴንኪው አትልም? የጠቀመ ነገር ካገኘህ የሚጠቅም ነገር እኮ ነው የማወራው። ታዲያ ያው ጌታዬ ማለት ነው በሞት ፍርሃት የታሰሩትን ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ስለዚህ ሞትን እንዳንፈራው ለዘላለም ሞት በእግዚአብሔር ልጅ በኢየሱስ ክርስቶስ ድል ተነሳ። ኦኬ፣ እኔስ ከድል ነሺው ከኢየሱስ ጋር ሶኜ ምን አደረግኩኝ? ምን አደረግን? ወንድሞችና እህቶቼ ድል ነሳን አይደል? በወደደን በእርሱ ከአሸናፊዎች እንበልጣለን ተብሎ ስለተጻፈ ምን ነበር ያሸንፈን? ኃጢአት። ኖ ወይት ምን ነበር እኛ ያሸነፈን እና የያዘን? ምኞት። ከዛ ምን አመጣብን? ኃጢአት። ምን ጎተተብን? ሞት። በእነዚህ ላይ ማን ነበር ያለው? ዲያብሎስ። ኃጢአትን በስጋው ሞትን በሞቱ ዲያብሎስንም በትንሣኤው ኃይል ለዘላለም በኢየሱስ ለዘላለም ማለት ነው። ለዘላለም ላይታሰቡ ኢየሱስ ላይታሰቡ በሞቱ እንዲደመሰሳቸው ማለት ነው። በወደደን በእርሱ ከአሸናፊዎች እንበልጣለን ብሎ ሲል ከአቶ ቦጋለ እበልጣለሁ እያልኩ አይደለም። በትግል በቦክስ ጌታዬ ለዘላለም ስም ይባረክ። ስለዚህ ስንሞት የት ሆን የምንሄደው? ብንቆምም ብንኖርም በኃጢአት እየገማን እየበሰበስን እየሸተተን ብልያ አልልም እንደ አባ ገብረ ኪዳን ዓለማዊ ምኞትንና ኃጢአትን ክደን የተባረከው ተስፋችንን አይደል ብሎ ቢለው ቲቶ ማለት ነው። ኧረ ናልኝ አንተ እግዚአብሔር ሰው ታናሹ ብላቴና ቲቶ ምዕራፍ 2 ቁጥር 11 ምን እንደሚል ቃሉን ገዝመ ይቀጥል አላሳያችሁ እዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጠዋል። ሰዎችን ሁሉ አንዳንዶችን ሰዎች አይደለም፣ ላመኑበት ሰዎችን ሁሉ የሚያድን ነው የእግዚአብሔር ጸጋ። ስታምንበት ያድናል። ጸጋው በእምነት አድኗቸዋል ብሎ ስላለ ማለት ነው። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ ስላለ የሚያድን ጸጋ ተገልጧል። ይህም ጸጋ ጌታዬ ኢየሱስ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱም የታላቁ የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል
በአሁኑ ዘመን እንድንኖር ያስተምረናል። ስለሚያስተምረን ብራዘርዬ እኔን የእግዚአብሔር ልጅ ኢየሱስ በጸጋው ይጠብቀኛል። ጥንቃቄም ይጠብቃል፣ ማስተዋልም ይጋርዳል ይላል። ምን ታረጋለህ በኃጢአት መንገድ? ምን ታረጋለህ በኃጢአተኞች መንገድ? መዝሙረ ዳዊትን እየደገመ እኮ ሄዶ ሲመተት እኮ ነው የሚውለው። ያው ሰውዬ ያው መዝሙረ ዳዊትን ጠዋት ሲደግም የነበረው ሰውዬ ከሰዓት በኋላ ስታገኙ ዛፍ ላይ ሆኖ ድንጋይ ላይ ቆሞ እንትን ይላል። ጠዋት መዝሙር ዳዊት ሃሌሉያ ብፁዕ ብእሲ ብሎ በማለት ጀምሮ ኦኬ፣ ምስጉን ነው በክፎች ምክር ያልሄደ። ምን ታደርጋለህ ከክፎች ምክር ጋር? አንተ የክርስቶስ ከሆንክ ክፋትን ከሚመክሩ ጋር በፍጹም ስልክም አልደዋወልም፣ ሲደውሉም ጥርቅም። አንዴ ካወቅኩህ መድኃኒዓለም ምስክሬ ነው አልኩ። ካወቅኩህ እንዲህ መሰሪ ተንኮለኛ ምስጥ ምናምን ነገር ከሆንክ ጥርቅም አላንሳውም። አንተ አትጠቅምማ፣ አንተ አትመልስማ። መሰሪ ልብ አለህ፣ ክፋትን ታውጠንጥናለህ። ምን እንደሚታውቃለህ? በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ። ምን ታደርጋለህ በኃጢአተኞች መንገድ? የክርስቶስ ነኝ ብለህ ምን ታደርጋለህ? በዋዘኞችም ወንበር ያልተቀመጠ የእግዚአብሔር ከሆንክ የክርስቶስ ከሆንክ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ይኸው በቃሉ ማለት ነው። ሕግ ቃል፣ ትእዛዝ፣ ስርዓት ማለት ነው። በእግዚአብሔር ሕግ ደስ ይለዋል። ሕጉንም ቃሉ ማለት ነው በቀንና በሌሊት ያስባል። እንዲህ ወፍጮ ፈጪ መስል ቲክቶክ ሲሞን ጭር አይሆንም ማለት ነው። ሕጉን በቀንና በሌሊት ያስባል፣ ቃል እግዚአብሔርን ያሰላስላል እያለ እርሱም በውሃ ፈሳሾች ዳር። ይህ ሕጉን የሚያሰላስለው ሕጉን የሚያስበው ቃል እግዚአብሔርን መጽሐፍ ቅዱስን አንብቦ ከክፎች ምክር ርቆ እግዚአብሔርን የሚፈልግ እግዚአብሔር የሚፈልግ ልብ ደስ ይበለው እንደተባለ ማለት ነው። ከዛ እርሱ ያ ሰው ቃል እግዚአብሔርን የያዘ ሰው፣ ቃል እግዚአብሔርን የጠጣ ሰው፣ እግዚአብሔር ከመንፈሱ ያጠጣው ቃሉን የመገበው ሰው፣ ምርጫ ያደረገ ሰው ስታወራ እንደ ድመት ሚያው አትልም። ድምፅህ እንደዚህ አይሆንም። እንደ ደቦል አንበሳ ነው የምታገሳው። ያውም ጽድቀ እግዚአብሔር ያለበት ኃይል ያለበት ማለት ነው። የሰው ኃይል አይደለም፣ የእግዚአብሔር ኃይል በንግግር ውስጥ አልፎ የሰውን ልብ ይነካል ማለት ነው። ኦኬ ኤርሚዬ ስትሰብክ ልቤ ይቃጠልብኛል፣ ዳንዬ ስትሰብክ ልቤ ይቃጠልብኛል አልክ። ኦኬ ጨርቄናል እንትን አለ። እኔ እኮ የዋዛ እንዳልመስሉ ምናምን ነገር አልልም። ኦኬ ልብ ተቃጠለብህ። እሱ መቃጠል እግዚአብሔር በውስጥ ያስቀመጠው እሳት ነው። እናስ ቃለ እግዚአብሔር በሚሰበክበት ሰዓት ላይ እግዚአብሔር በሕይወቴ ላይ በወንድሞቼ በእህቶቼ ላይ ባስቀመጠው ጸጋ ሲሰብኩ አየህ፣ ያ እሳት የተቀጣጠለ ነው ማለት ነው። ስለዚህ እሳቱን በውስጥ ያነደደው ማን ነው? በኤርሚያስ በኩል፣ በጣዳኒ በኩል፣ በቤካ በኩል፣ በእህትዬ በኩል ሲሰበክ ወይ ሲጸልዩልህ ወይ ስትዘምሩ ወይ ተንበርከት ስትጸልይ እሳቱ መንደድ ይጀምራል። እዛ እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋም በየጊዜው እንደምሰጥ ቅጠል እንደማይረግፍም ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ክፎች ግን እንዲህ አይደሉም። ነገር ግን ንፋስ ጠርጎ እንደሚወስደው ትቢያ ናቸው። እነዛ ቅድም በክፎች ምክር እንዳትቆም ብሎ ያለው አብሬ ቆማለሁ ብለህ ካልክ የክፉ ቀን በሚመጣ ሳለ ጠርጎ ይወስድሃል እያለው ተለይ ነው ጌታ እያለ ያለው። ስለዚህ ክፎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች። አባትየው ዳዊት ገና ምዕራፍ 1 ቁጥር 1 ምን እንዳለ የለኝና ሰለሞን ደግሞ ምን እንደሚል አሳየ። ልጅየው ማለት ነው። ገብቷቸዋል። አባትና ልጅ ምንም እንኳን በህይወታቸው ድካም ቢኖርም አባትና ልጅ በደንብ ተግባብተዋል። ሲመክሩም ለትውልድም ሲናገሩ በጣም ነው የጻፉት። አንተ እነሱ እንኳን ቢደክሙበትም ግን የጻፉት በጣም ምን ይላል? የጥበብ መጀመሪያ እግዚአብሔርን መፍራት ነው።